አሁን ነገ አብይ ምን እንደሚያመጣብንም አናውቅም። ዛሬ ወደ ቢለናል ለዓለም ያሰልፈናል። ነገ ሀገር ይሸጥ ይሆናል። ነገ ደግሞ ኦሮሚያ የምትባል ሀገር ብትመሰረት ምን እናውቃለን? ሽመልስ አብዲሳ ቀይ ባህር እንሄዳለን ይላል። ልክ እንደ ኦሮሞ ዞን ነው። ባይዘው የኦሮሞ አርቲስቶች አይታላል ቀይ ባህር የኦሮሞ ነው እያሉ እየዘመሩ ነው። ሰምታ እነ ቀቤር ምናምን ኦሮሞ ቀይ ባህር ይገዛል ይላሉ። ደግሞ በዚህ ጋር ይመጡና በአማርኛ ለኢትዮጵያ ነው ይለዋል። እንዴት ነው እስኪ ትርክታቸውን ራሱ ያውስ የብሔር አሁን እኮ ቀይ ባህር የኦሮሞ ነው እያሉ የኦሮሞ ነው ብለህ ፖለቲካ ከሰራ የእናንተ አይደለም እያልክ ገብቶሃል። አባባሌ ዘፋኞቹ መጥተው በኦሮሞ አላለም ነው የሚሉት የኦሮሞ ልጆች። ዘፈኑን ስማው ኦሮሞ ጀግና ቀይ ባህር ድረስ ይሄዳል ምናምን እያለ ነው የሚዘፍነው። ኢትዮጵያ እያለ ነው እየዘፈነ ያለው። ጠይቃ ዘፈኑን አምጣና እዚህ ጋር አስተርጉሙ እያሉ ያሉት ዘረኝነት ነው አሁን እየሰበኩ ያለው። እና አሁን እኔ ብርሃኑ ዘፈኑ አይልም እያሉ ነው ብራዘር። ይኸውልህ እኔ አንድ ነገር ልንገርህ፣ በጣም የተጣጣንበት ቦታ ማለት ነው የኦሮሞ ኢትዮጵያዊነት በጣም እንግዳ ነገር የሆነበት አካል ያለው አላልንም። እንደሱ የሚዘፍኑትን ነው አልክ አይደለም አልኩ። ገባ ታገሰኝ። የኢትዮጵያዊነታችን ነገር እንግዳ የሆነበት ብዙ አለ። ገብቷል። ኢትዮጵያን ይወዳል ብቻ ሳይሆን ለኢትዮጵያ እየኖረም የሞተም ህዝብ ነው አይደለ? እዚህ ጋር ያለው ፖሊሲ፣ እዚህ ጋር ያለው ሀሳብ የሚያበረታቱት የባህር በር ነው። የባህር በር ለኦሮሞ በቀደምና አኪላ ሲያስቁኝ ነው። ካርታውን ቆርጠው በማርከር ቀስ ብሎ ከኦሮሚያ ጋር አሰብን ለማገናኘት ማለት ነው። ኧረ ማርከር እንዳያልቅባችሁ እና በቃ አሰብን ወስደው ኦሮሚያን ይዞ ሊገነጠል ይላል። እንዴት ነው አሰብን ከዛ አምጥተህ ኦሮሚያን ይዘን ትገናኛለህ? እኔ ኢትዮጵያዊ መሆኔን ከመቀበል ካርታ ላይ በማርከር ማገናኘት ይቀልሃል ማለት ነው። አስናራይ አጀንዳው የኢትዮጵያ የባህር በር ጥያቄ ነው። እነኛ አርቲስቶች ህዝቡን የሚያነቁት የሚያበረታቱት የጥቁር ህዝብ አንጋፋ ነህ፣ በኩር ነህ፣ ባህሩ ይገባሃል ነው እያሉት ያሉት። አንተ ደግሞ መጥተህ አይ በኦሮምኛ ስለተዘፈነ ጉዳዩ በቀጥታ የሚመለከተው ኦሮሞ ናሽናሊዝም ነኝ፣ የኦሮሞ ናሽናሊስት አይደለም፣ ስለ ኢትዮጵያ ነው የሚዘፍኑትም፣ ስለ ኢትዮጵያ የኦሮሞ ህዝብ ኢንትረስት እና የኢትዮጵያ ኢንትረስት የተዛነፈ ሁለት ነገር ሊሆን አይችልም። እንዴት ነው የማህበረሰብ የሀገሩን ፖፑሌሽን ከ40% በላይ ሆነ እንደገና ደግሞ እንትን የምትሆነው የሀገሩ ኢንትረስት ጋር የተለያየ የሚሆነው ማን ተሰም እኮ ነው። ገብቷል። የሚመጣው ለኢትዮጵያ የሚመጣው ደጉም ነገር ክፉም ነገር እኛው ላይ ነው የሚወርደው። በጋራ ነው የምንቀበለው። የኦሮሞ ህዝብ ሼሩን በስፋት ይወስዳል። ልክ ጥሩም ነገር እንደሚደርሰው መጥፎም እንደዛው ይደርሰዋል። የባህር በር ቢኖረው የኦሮሞ አርሶ አደር ነው ማዳበሪያ በርካሽ የሚያገኘው፣ ኑሮ የሚሻሻልለት፣ ኢኮኖሚ የሚስተካከልለት። ስለዚህ እንደዛ ነው የሚባል እና እኔ አሁን ኢትዮጵያዊነት የዛሬ 7 ዓመት የጀመረ ኢትዮጵያዊነት የሚለኝ ሰው አያውቀኝም። ገብቷል። ከተወለድኩ ቀን ጀምሮ ኢትዮጵያዊነቴ ትንሽ እንኳን ነቅነቅ ብላ አታውቅም። ግንቦት 7 ሄዶ አስመራ ላይ ፑሻፕ ሲስም ኢትዮጵያዊ ነበር። ኦነግም ፑሻፕ ሲስም ኢትዮጵያዊ ነበር። ገብቷል። እነዚያም ምናምን እዛ በጣም አሪፍ እንትን ሲሰጣቸው እኔ ስቲል ኢትዮጵያዊነቴን አታውቅም። የኦሮሞ ህዝብ ጥያቄን ጠይቃለሁ። ኦፍ ኮርስ የኦሮሞ ህዝብ ላይ ያለ ችግር ካለ ጠይቃለሁ። እኔ ሲጀመር እኮ አንድ ግለሰብ ነኝ። ከዛ ቤተሰብ አለኝ። ከዛ የተወለድኩበት አካባቢ አለ። ከዛ ኦሮሞ ነኝ። ከዛ ኢትዮጵያዊ ነኝ። ከዛ ደግሞ የአፍሪካ ቀንዲል የሆነች ሀገር የፓን አፍሪካኒዝም በኩር የሆነች ሀገር ኢትዮጵያዊ ነኝ። ከዛ አፍሪካዊ ነኝ። ፓን አፍሪካኒዝም ነኝ። ጥቁር ነኝ ደግሞ በዘር ደግሞ ሀብትሽ ሄደ እንዴ ብራዘር? ታውቃለህ። ይሄንን ቁጭ ብሎ ይስማ ታዲያ አይኑ እያየህ ሀብትሽ መስማት አለበት ብራዘር። መልስ ስለምፈልግ እኮ ነው ከሀብትሽ። አዎ አልተባለም። ቤት ውስጥ ተርጓሚ ያሉት እንዴ አይተው ከጎጃም አካባቢ መስሎኝ ነበር። አይተረጉሙለትም። ያ እና እንደዛ ነው የተዘፈነው ዘፈን ባህር በርን ጉዳይ የሚባል ዌልካም ሰምታው ነበር። በነገራችን ላይ ሀብትሽ ሳይሆን 6 o'clock ሆኗል። 6 AM ሆኗል። አዎ እኔ ጋርም 6 ሆኗል። ልጆችን ትምህርት የለ እየቀሰቀስኩ ነበር። ተነሱ ብዬ አፕስቴሬጅ እና ዮኒዬ በጣም አመሰግናለሁ። እንደዚህ እንወያያለን። ግን አያና ይሄንን ግን እኔ አስተርጉሜ መጥቼ ተራከራለሁ። አትዋሽግንሽ። ምንም አስተርጎም አያስፈልግም። እኔ ያለው አይደል እንዴ አማርኛውንም ኦሮምኛውንም እዚሁ ግራመር በቀደም እንግሊዘኛም ጀመርኩ። ተቸገርኩ። ጥሩ ነው። ምን መሰለህ እኔ አሁን አያናም ብየዋለሁ። ይኸውልህ ቃል በቃል የተናገርኩት አያና የእንትኖችን እነዚህ የፓርላማ ሰዎችን ሲያመጣ የውይይት መድረክ እንደሚከፈት ቃል ገብቶ በጨዋ ለሚነጋገሩ በሀሳብ ለሚሞግቱ ሰዎች መድረኩ ክፍት እንደሚሆን ቃል በቃል ተናግሯል። ቃል በቃል እንደዛ መነጋገሩ ለኢትዮጵያ እስከሰራን ድረስ ኢትዮጵያን አንድ ለማድረግ እስከሆነ የዘረኝነትን ነገር ካቀነሰን ኢትዮጵያ ከፍ የምትልበትን መንገድ እስከምንሄድ ድረስ በዛ ነገር ላይ እኔ ምንም እኔም አንተም ተቃውሟለን ብዬ አላስብም። ዋናው ዓላማችን እሱ ነው። እኔ ብልጽግና አሁን የዘረኝነት ፖሊሲውን ቢያቆም እስከዛሬ ያደረገውን ኃጢአት ሁሉ ይቀርለዋል። እውነቴን ነው። እኔ ላስምርበት ነገር ፖሊሲዎቹ ባባቸው አንድ ሁለቱን የትኛው ነበር አሁን ያልኩህ ፖሊሲ መተው አለበት። ብልጽግና ስርዓቱ በሙሉ እኮ የዘረኛ ስራ ሜጀር የሆነ ፖሊሲ ብለኸኛል። ፖሊሲ ጥሩ ቃል ነው። አንዴ አያና ሜጀር የምትለውን አንድ ሁለቱን ይሄ መቅረት አለበት ይሄ ለውጥ ያመጣል የምትለውን 2 ሜጀር ነገሮች ዘግበው ውስጥ 2 ሜጀር ነገር ልንገር። ኢትዮጵያ ውስጥ መጀመሪያ መቅረት ያለበት ነገር ህገ መንግስቱ ነው። ህገ መንግስቱ መቅረት ያለበት ምንድነው? ኤትኒክ ፌደራሊዝም መቅረት አለበት። ገብቷል። ይሄ ያለው ኤትኒክ ሆምላንድ ኢንክሉዲንግ የኦሮሚያ ክልል፣ የአማራ ክልል፣ የደቡብ ክልል እንደገና ሪኮንፊገር መደረግ አለበት። እንደገና መዋቀር አለበት። ከዘር ከኤትኒክ ሆምላንድ መላቀቅ አለበት። ሁሉም ህዝብ ይፈቅዳል ወይ ነው ይሄን ብራዘር?
አዳምጥ ዮኒ፣ ኢትዮጵያ ውስጥ ህዝብ የፈለገው ነገር ሆኖ አያውቅም። ዮኒ ሌትስ ቢ ኦነስት፣ ኢትዮጵያ ውስጥ የፈለገው ነገር መንግስቱ ኃይለማርያም የፈለገውን አደረገ፣ መለስ ዜናዊ የፈለገውን አደረገ፣ አብይና ሽመልስ የፈለጉትን እያደረጉ ነው። የሚፈልጉት ነገር እውነትና ዲሞክራሲ ከሆነ ማድረግ ይችላል። የኦሮሞ የአማራ ህዝብ አያግዳቸው። ሁለት ነገር ልጨርስ አቋያና ይኸውልህ የሚፈልጉት ነገር ይኸውልህ አይደለም ለአንተም ጭምር የሚፈልጉት ነገር ዮኒ ወደ አብይ እኮ ትክክለኛ ነገር ካደረገ ህዝብም ሰፖርት ያደርጓል። ለምሳሌ አብይ የመጣ ጊዜ ከወያኔ ጋር ወያኔዎች አብይን ሲገዳደሩ 4 ሚሊዮን አዲስ አበባ ህዝብ አጠገቡ ተሰልፈ አይደል? የአማራ ህዝብ አጠገቡ ተሰልፈ አልተሰለፈም? ከአብይ ጋር ነኝ አላለም እንዴ ህዝቡ? ለምን አብይ ወደ መደመር ወደ እውነት ይዣቸው ሄዳለሁ ስላለ ህዝቡ አብሮ ነበር። ይሄ ያለውን የኤትኒክ ፌደራሊዝም አጠፋለሁ ቢል ትክክለኛ ኢትዮጵያ ውስጥ ዜጎች አሁን ኦሮሞ ካልቸሩን ማሳደግ የሚችልበትን ፖለቲሳይዝ ሳያደርገው ማለት ነው። አማራ ካልቸሩን በካልቸሩ መማር ይችላል፣ በቋንቋ መማር ይችላል፣ ካልቸሩን ማሳደግ ይችላል ለብቻው የሆነ ፖለቲካ ሳይሆን ማለት ነው። ይቻላል እኮ ደቡብም እንደዛ ያድርጉና ፖለቲካው በምን ይሁን? ፖለቲካው ኢትዮጵያን ዩኒፋይድ ባደረገ መንገድ መሰራት ይችላል። አንዱ ህገ መንግስቱ ነው መሻሻል ያለበት። ይሄ አዲስ አበባ ላይ ያለው ጥያቄ አዲስ አበባ የኦሮሞ ነች የአማራ ነች መቆም አለበት። አዲስ አበባ የሁላችንም እንድትሆን ተደርጎ መሰራት አለበት። እነዚህ ነገሮች አስተካክሎ አብይ ከሄደ ወደ ኢትዮጵያዊነት ህገ መንግስቱን በማሻሻልና ወደ ዜግነት ፖለቲካ የሚወስደን ከሆነ እኔ ከአብይ ጋር ጸብ የለኝም። አብይ ምን የአባቴ ገዳ አይደለም። ትንሽ እየበዛብን እንዳይሄድ አንተ ልትሄድ ስለሆነ እየነጋ ስለሆነ እናንተ ጋር አሁን አንተ አንድ ነገር ብቻ ቢሆን ሚት አድርገኝ እኮ እያደረግህ አንድ ነገር ብቻ ቢሆን ከተናገርከው ነገር ስህተቱ ይሄኛው ነው እላለሁ። ግን ጀስት ዘርዘር ለማድረግ ልሞክር። አንደኛ ከታች ልጀምርልህ። አዲስ አበባ የመላው ኢትዮጵያዊ ናት፣ የአፍሪካ መዲና ናት። አዲስ አበባ ብቻ አይደለም ከኢትዮጵያ ከጫፍ እስከ ጫፍ ድረስ አንተ አሁን መጀመሪያ ስትጀምር ችግር ነው ብለህ የጀመርከው ህገ መንግስት ምን ይላል? ከጫፍ እስከ ጫፍ ድረስ እያንዳንዱ የኢትዮጵያ መሬት እያንዳንዱ ኢንች የመላው የኢትዮጵያ ህዝብ ነው። ብሔር ብሔረሰቦችና ህዝቦች ነው። አንድ ህዝብ በግሉ የራሱ መሬት የለውም። ህጉ ነው ቢለው አንተ የጠላኸው እሱን አይደለም። ራሱ ህጉ ደግሞ ቆይ አታቲ ፈተተው ይቅርብ እና ራሱ ህጉ ያስቀምጠዋል እንደዛ ብሎ ማለት ነው። አንተ ቅድም ፖሊሲ ስትል ለዛ ነው ደስ ያለኝ። እስክሪፕቷን ሰው የትኛው ፖሊሲ ነው? ዘረኛ ፖሊሲ የለም። ፖሊሲ ያለው አስቆይ አትክፈትብኝ አልኩህ አይደል? ዴፓቶች ተረጋጋ። መልስ ልስጣ። አትክፈት እንዴት ትላለህ? ኦኬ ንገረኝ። እሺ አሁን ባለው ትክክት አይደለም ቁጥሩን ንገረኝ። ፖሊሱ ነው ብለህ አሁን ያለው ወይም ደግሞ ስፔሲፊክሊ ንገረኝ። ምን የሚባል ፖሊሲ? አሁን ያለው የኦሮሚያ ክልል ምን እንደሚል ታውቃለህ? የኦሮሚያ ክልል የኦሮሞች ነው ይላል። ገብቶሃል? አማራ እዛ ክልል ቢኖር የመሬት ባለቤት አይሆንም፣ በፖለቲካ መሳተፍ አይችልም። ቋደም ልጨርስ። ኖ ስህተት ነው። አስቆማኝ ነው። ፖሊሲ ነው እያልክ አይደለ? አንተ አሁን የምታወራው የኦሮሚያ ህገ መንግስት ነው። ጥሩ ጨማሪ አምጣል። የኦሮሚያ ህገ መንግስት ነው። የኦሮሚያ ህገ መንግስት አንቀጽ 3 አንቀጽ 5 አንቀጽ 8 ላይ የሚነሱ ጥያቄዎች ናቸው። የክልሉ ህገ መንግስት የሚያስቀምጠው የመሬት ባለቤትነትን መመረጥን መብት ሳይሆን የሚያስቀምጠው በሪፕሬዘንቴሽን የፖለቲካ ሪፕሬዘንቴሽን የተቀላቀለ የለውም። ሌሎቹ ክልሎች ምን ይላሉ? የክልሉ ነዋሪዎች ናቸው ብሔር ብሔረሰቦችና ህዝቦች ነው ይላል። የእንትን መብት ማለት ነው። የፖለቲካ ስልጣን የብሔር ብሔረሰቦች ነው ይላል። ኦሮሚያ ውስጥ ያሉ ሁሉም የምርጫ ዞኖች እያንዳንዱ የምርጫ ዞን ማጆሪቲ ኦሮሞ ሆኖ ኦሮሞ ማጆሪቲ የሆነ ዞን እንጂ ሌላ ማጆሪቲ የሆነ ዞን የለም። ስለዚህ ሌሎች ብሔር ብሔረሰቦችን መጥቀስ የማያስፈልገውና የፖለቲካ ስልጣን ቆይ በእናትህ ሪፕሬዘንቴሽን ማጆሪቲ መሆን የለብህም። አዩ ሲሪየስ? ሪፕሬዘንቴሽን ማይኖሪቲ የሆነ ሪፕሬዘንት ትደረጋለህ። ከመሆን አያና ይወይ ነው። አንተም ታውቃለህ አይደለም? ቆይ ያልገባህ ነገር ስላለ የፖለቲካ ሪፕሬዘንቴሽን ራሱ ላይ ያስቀምጣል። የፖለቲካ ስልጣን በአንቀጽ 8 የህገ መንግስቱ አንቀጽ 8 መሰረት የፖለቲካ ስልጣን የብሔር ብሔረሰቦችና ህዝቦች ነው። ሶቨሬን የሆኑት እነሱ ብቻ ናቸው። ኦሮሚያ ውስጥ የፖለቲካ ስልጣን ነው። የፖለቲካ ሪፕሬዘንቴሽን አለ። ሁሉም ሰው ሪፕሬዘንት ይደረጋል፣ መምረጥም ይችላል። ግን የፖለቲካ ስልጣን አሁን ለምሳሌ ኦሮሚያ ክልል የሚተዳደርበት የራሱ ህገ መንግስት ያለው በኦሮሚያ ቋንቋ የሚተዳደርበት አመክኖ አለ። ምክንያቱም ህዝቦች በራሳቸው ቋንቋ ራስን ሰልፍ አድሚኒስትሬሽን ህገ መንግስቱ ስለሚፈቅድ አንደር ዛት ሰልፍ አድሚኒስትሬሽን የራሱ የምርጫ ዞን ያለው ሌላ ብሔር ወይም ብሔረሰብ የለም ከኦሮሞ ውጭ ኦሮሚያ ውስጥ በማጆሪቲ ደረጃ ማለት ነው። ስለዚህ ለዛ ነው የሚለው አሁን አማራ ክልል ብትሄድ የብሔር ብሔረሰቦች ነው የሚለው የተለያዩ ብሔሮች አሉ የምርጫ ዞን ያላቸው ኢንክሉዲንግ ኦሮሞ ስፔሻል ዞን። ለዛ ነው ለምሳሌ ደብረ ዘይትና ናዝሬት ከ40-50% በላይ ወይንም ደግሞ እንደ 30% በላይ አማሮችና ሌሎች ብሔሮች አሉ። ሪፕሬዘንቴሽን አላቸው። አንተ መጀመሪያ ቁጥሩን 40 እና 50 ከየት እንዳመጣው ሳይሆን ስሙን ራሱ በስነ ስርዓት ተርጉሞ የሚያገሩ አዮ ናዝሬትና ደብረ ወይንም ቢሾፍቱ በለው ወይንም ደግሞ አዳማና ቢሾፍቱ ላይ 40 እና 50% በየትኛው ህዝብና ይቆጠራል? ስንት ፐርሰንት አማራ አለ እዛ ውስጥ? ስንት ፐርሰንት ነን ኦሮሞ አለ እዛ ውስጥ? እሱ ኦኬ። አሁን ላይ ለምን ነው አወራክ? አያ እንዴ ነው አያና የትኛው መንገድ ይዞ አይሄድም። ለዛ ነው አየ ምንድነው መሰለህ የተለመደው ኦሮሞ 70 ሚሊዮን ነው፣ አማራ 70 ሚሊዮን ነው፣ ተጋሩ 70 ሚሊዮን ነው፣ ጉራጌ 70 ሚሊዮን ነው። ኢትዮጵያ ውስጥ 86-70 ሚሊዮን የሆኑ ብሔሮች ናቸው አብዛው የዓለምን ፖፑሌሽን ይበልጣል። ይህንን አይነት ወሬ ነው የለመድነው። እንደዛ አይደረግም። በቁጥር ከሆነ የኢትዮጵያ ህዝብ የመጨረሻው የተቆጠረው የዛሬ 18 ዓመት 2007 ላይ 18 ዓመት በፊት የተቆጠርንበት ፕሮጀክሽን በኖርማል እድገቱ የት ነው የሚደርሰው ብለን ካልኩሌት ማለት ነው። በዛ ጊዜ በነበረው ቁጥር አንተ የምትለውን አይነት የነበር ዲስትሪቢዩሽን የለም ማለት ነው።
አሁን ባለው ደግሞ የተቆጠረ ነገር የለም። በዛ ጊዜ በተቆጠሩ ላይ ተመስርቶ ህዝብና ቤት ቆጠራ ላይ አንዱ ኦሮሚያ ውስጥ የሚኖሩ የአማራ ነኝ የኦሮሞ ነኝ ብሎ ሰው ብሔሩን ክሌም ማድረግ ይችላል። ክሌም ያደረጉ ሰዎች በአንድ ዞን ውስጥ ማጆሪቲ ከኦሮሞ ውጪ የሆነ የምርጫ ዞን ኦሮሚያ ውስጥ አልነበረም። በዛ ላይ ተመስርቶ ነው ህገ መንግስቱ እያንዳንዱ ዞን ማጆሪቲ ኦሮሞ የሆነበት ነው የኦሮሚያ ክልል። ስለዚህ አውቶሪቲ አንደኛ ይሄ ውሸት ነው። ዮኒ ይኸውልህ ድሬዳዋ ስታቲስቲክስ ነው የምነግርህ። ህገ መንግስቱ ሲመሰረት ድሬዳዋ 70% አማራ ነበር። 70% አማራ እንደው ሶማሌና ኦሮሞ ትንሽ ቁጥር ነው። ይሄንን ስታቲስቲክስ ሰጣለሁ እኔ እግዚአብሔር ምስክሬ ነው። ከፈለክ ድሬዳዋ ውስጥ ያለች ልጅ ማነች? አንድ ልጅ አለች ስሟ ጠፋኝ። ስለ ድሬዳዋ የነበረውን ጭቆና ያለውን በዳታ ትነግርሃለች። ማን ነበር ስሟ? በመድኃኒዓለም የህዝብና ቤት ቆጠራ ህዝብና ቤት ቆጠራ ነው ስሟ። ኖ አይደለም። ማን ነበር ስሟ? በመድኃኒዓለም እሱ ካልሆነ አንቀበላትም አለ። ሌላ ኖ አረ የህዝብና ቆጠራውን ብቻ ሳይሆን ዳታውን ትሰጣለች። ዮኒ እግዚአብሔር ምስክሬ ነው። ድሬዳዋ፣ ሐረር፣ ጅማ የኦሮሚያ ዋና ከተሞች ይሄ ጉራጌው አማራ ምናምን በሚኖርበት ለምሳሌ የጅማ ልንገርህ። ጅማ መሀል ከተማ በሙሉ አማራ ነው የሚኖር። አሰላ የሚባለው አሁን አንድም የለም ኦሮሞ ማጆሪቲ ማምርበት ይላል። ውሸት በሙሉ ኦሮሞ ታዲያ ሱዳን ሄዶ ነው እንዴ? አልገባኝም። ስሜታችንን እናውራ። አልሄዱም። እሱ ነው እኮ የምልህ እንደተደረገ ልንገርህ። አስወሬ ጋር ይኸውልህ ሪፕሬዘንቴሽን እንዳይኖራቸው ከተማውን ለምሳሌ ይኸውልህ 40-20 የድሬዳዋን ታውቃለህ። 40-20 60% የሚሆነው አማራው 20% ሪፕሬዘንቴሽን ተሰጠው። 40 ደግሞ ማና ኦሮሞና ሶማሌ እግዚአብሔር ያሳይ። ማይኖሪቲዎቹ 40 ተሰጥቷቸው አማራው ሌላው 20%። በጣም አንጀት የሚበላ ታሪክ ነው የፈጸሙት። የአፓርታይድ አንጀት የሚበላ ታሪክ ነው። አሁን ከአያናውን መፍትሄ ይገኛል። ሆኒ በመድኃኒዓለም ይሄንን አቀየካለ እግዚአብሔር ምስክር ይሄንን አቀየካለ ሀሳቡን ሞግተው ሀሳቡን ይስጥ በሀሳቡን ሞግተው ይሄንን እንዴት አያውቅም? ይላል 40-20 ማለት አሁን እኔ ግራ የምታጋባኝ ምን መሰለህ? አሁን ለምሳሌ እንኳን አንዳንዴ ችግር አለበት። ምን አለ ቅድም የታዘብኩ አንድ ጊዜ ቅድም ማስቆሜ ነበር። እኔ ሳልገባ 70% ፕሮፓጋንዳ 30% እውነት ሲል አቁም ማለት ነው። ቀጥል ለማለት የመሰለህ የራሱ ከተማ ላይ የራሱ ሀገር የራሱ በብዛት የኦሮሚያ ክልል ላይ አንተ እንደምትለው አብዛኛው 70% አማራ ነው እያልክ ነው ያለው። ኖ እነዚህ ከተሞች እኮ የሆነ ሂስቶሪካሊ እኮ የኦሮሞ አልነበሩ። ማወቅ ያለብን ነገር ምን መሰለህ? ኢትዮጵያ ውስጥ ኤትኒክ ሆምላንድ አልነበረም። ኦሮሞ የሚኖርባቸው ሰፊ ቦታዎች ነበሩ። አንዱ ኦሮሚያ ክልል አሁን የሚባለው ማለት ነው። እዛ ክልል ላይ ደግሞ ሌሎች ብሔር ብሔረሰቦች ከተማ ላይ ታውቃለህ፣ ከተማ እርበን ላይ ሁሉም እርበን ፖለቲክስ ወይንም ደግሞ የከተሞች ሁሉ ጊዜ የሚኖሩት ምንድነው ሚክስድ የሆነ አይደንቲቲ ያላቸው ወታደሮች ይኖራሉ፣ የመንግስት ሰራተኞች ይኖራሉ። እዛ ውስጥ የምን ይደበላለቃል አይደል? ሁሉም አይነት አይደንቲቲ ያለው ሰው ይፈጠራል። እዚህም ሀገር የትም ሀገር ላይ አዲስ አበባም እንደዛ ነው። እነዚህ ከተሞች ህገ መንግስቱ ሲቋቀር አንዱ ድሬዳዋ፣ አንዱ ሐረር፣ አርሲ እነዚህ ቦታዎች ዳይቨርሲቲ ያለበት ቦታ ነበር። ኢትዮጵያዊነት ያለበት ቦታ ነበር። ሌሎች አይደንቲቲዎች ነበሩ። አማርኛ ተናጋሪ የበዛበት ነበር። አማርኛ ተናጋሪው እንዳይኖር ተደርጎ መብቱ ተረግጦ ነው እኮ ሪፕሬዘንቴሽን እንዳይኖረው ተገፍቶ የወጣው። አሁንም ድረስ እኔ የምነግርህ ነገር አሁንም ድረስ ጅማ ከተማ ብትሄድ ይሄ ነው ቁጥር የማይባል አማራ አለ እዛ ከተማ ውስጥ። ይሄ ነው የማይባል ጉራጌ አለ። ኦሮሚያ ከተማ ውስጥ አሁን ሁሉ ተገፍቶ ይሄ ሁሉ ሻጥር ተሰርቶ አሁንም ብዙ አማሮች ብዙ ሌላ ብሔሮች አሉ። ግን ምንድን ነው የሚደረገው? ሪፕሬዘንቴሽን የላቸው። መምረጥ አይችሉ፣ መሳተፍ አይችሉ። ገብቶሃል አባባሌ? ቦታ ሲሰጥ ተመርጦ በዘር ነው የሚሰጠው። መሬት ብዙ በደል ነው የሚደርሰው። ጠይቅ ምን መሰለህ ሀብትሽ፣ ብዙ በደል እየደረሰብኝ እዛ ክልል ምን ላደርግ እኖራለሁ? ተወልደው ያደጉበት እኮ ነው። ተወልደው ያደጉበት ቦታ እኮ ነው። ለምንድን ነው የሚኖሩት ትላለህ? ዮናስ አንድ ሰው እኮ ማወቅ ያለብን ነገር እንግዲህ እኔ አዳማ ከተወለድኩ ሰማሁ። ሰምቼ እኮ መልስ ልሰጥ ነው ብራዘር። እሺ ሰማሁና መልስ መጠጥ ምንድን ነው አብዛኛው እዛ ቦታ ላይ ያሉት ተበድለናል፣ ተጨቁነናል፣ እንዲሆነናል ብለው አንድ ቀን ሰላማዊ ሰልፍ ወጥተው በኦሮሚያ ክልል ላይ ወይም ደግሞ በሆነ ሜጀር የሆኑ ሚዲያዎች ላይ ኮምፕሌን ሲያደርጉ ሰምተን አናውቅም። ተናግረዋል። እንግዲህ ተዘግበናል። እሱን ልዘግብ ምን አለ መሰለህ፣ እኔ አብይ ስልጣን የመጣ ጊዜ ቢሾፍቱ ላይ ሰልፍ ተደረገ። ገብቶሃል? ቢሾፍቱ ላይ ሰልፍ ሲደረግ እኔም ማስታውሰዋለሁ። አንድ ሰውዬ እያለቀሱ ነው፣ አማራ ናቸው ሰውዬ። እዚህ ከተማ ላይ ተጨቁነን የኖር ነው፣ ቀና ብለን መሄድ አንችልም ነበረ። አብይ ከመጣ ቀና አልን አሉ ሰውዬ። የዘጋላ አላወቁም፣ የዛኔ ገና ምን እንደተፈጠረም አላወቁም። ግን ሰልፍ በመውጣታቸው ፍላጎታቸውን በመግለጻቸው ብቻ ያንን ተናግረው እዛ ውስጥ ይሁን። እኔ ኢሳት ላይ አንድ ልጅ መቲ የምትባል ልጅ የኦሮሞ ልጅ ነች፣ ቀረበች ማለት ደውላ ኢሳት ደወለችና እናንተ አብይን ትደግፋላችሁ፣ እዚህ ለውጥ አለ ትላላችሁ። እኛ እኮ እኔ ናዝሬት ነው ቢሾፍቱ ነው የምኖረው፣ ናዝሬት ነው የምኖረው፣ አዳማ ነው የምኖረው። አማራ ጎረቤቶቼ በቋንቋቸው መናገር አይችሉም። ፍርድ ቤት ሲሄዱ እኔ ነው ማስተረጉምላቸው። መብታቸውን ማስከበር አይችሉም፣ ይገደዳሉ አለች። ይሄም በቪዲዮ በድምጽ ያለ ነው ባይዘው ወይ ነገር። ለምን አገራቸው አይደለም? በአማርኛ ለምንድን ነው ፍርድ ቤት የማይቀርቡት? ንገረኝ። አንድ አማራውን አንተ ዮኒ ብትሄድ አስተርጉመና በኦሮምኛ ትባላል። ግን የኦሮሞ ቋንቋ ደግሞ የፌዴራል ይሁን ይላል። ይሄ መጥቶ አያና መጥቶ ማለት የኦሮሞ የኢትዮጵያ አዲስ አበባ ላይ እንዲነገር ይፈልጋል።
ባህር ዳር እንዲነገር ይፈልጋል። ናዝሬትና ደብረ ዘይት አማርኛ እንዳይሰራ ተደርጓል። እነዚህን ነገሮች ተሸክሞ ነው አያና ፍትሃዊ እንደሆነ እዚህ አክት የሚያደርገው ማለት ነው። እንደ ስርዓቱ የሚደግፈው ኢምፔሪካል ኤቪደንስ የሚባል ነገር አለ። ኢምፔሪካል ኤቪደንስ ማለት እኔ አሁን ቅድም ስጠራልህ የነበርኩት 2007 ላይ ቁጥር ህዝብ እና ቤት ተቆጠረ ስለ ህገ መንግስቱ አንቀጽ የገሌ አንቀጽ ምናምን እያልኩ የሚደረድርልህ እኮ ፓርላማ ያለው መስሎኝ እኮ አይደለም። አስፈላጊ ስለሆነ ነው። ሰዎች ለመነጋገር በተለይ የተለያየ ሀሳብ ያላቸው ኢምፔሪካል የተደገፈ ማስረጃ ይዘው ሲቀርቡ ነው የምትነጋገረው። የሆነች በእናትህ አንዊታ ታርግብኝ በኢንተራፕሽን አደሳይ የሆነች ሴትዮ ኢሳት ላይ ደውላ የሆነ ነገር አለችን ኤቪደንስ ይዘህ እየመጣ እነ ቀመር የዘፈኑት ዘፈን እንዲህ ነው የሚለው መሰለኝ ብሎ የጓደኛ ሚስት ዘበኛ ነግሮኛል። ኖ አይደለም። አያና እንደዚህ አንደርማይን እኔ የምጠይቀህ ነገር ኦሮሚያ ክልል ላይ አንድ አማርኛ የሚናገር ሰው በቋንቋው መዳኘት ይችላል? ኢምፔሪካል ኤቪደንስ ምን የምትፈልገው? ይሄንን አታውቅም አንተ? አንድ አማርኛ የሚናገር ሰው ኦሮሚያ ሳይናገር አሁን እንደዚህ ነው ህዝቡ ላይ ፍርድ ቤት ምንም ሀሳብ መግለጽ አልቻለም። ፍርድ ቤት ሳይቀርብ በምን ፌሩን እኔ የምጠይቀህ ምን እንደሆነ ፌር እንደሆነ ይሄን ጥያቄ ጠይቅልኝ። ኦሮሚያ ክልል ላይ ፍርድ ቤት ሰው በአማርኛ መቅረብ ይችላል? ይሄው ይችላል እያሉ ፍርድ ቤትም ሆነ ትምህርት ቤትም ሆነ የኢትዮጵያ የፌዴራል ስትራክቸር ሰው በአካባቢው ቋንቋ በአካባቢው እንዲዳኝ በአካባቢው እንዲማር ይላል። ከዛ ውጪ ያለ ግን በፌዴራል ቋንቋም ሆነ በሌላ ቋንቋ ሰዎች የሚጠቀሙበት ኢቭን ከፍተኛ ወጪ ተደርጎበት እኔም የማውቀው ማለት ነው ቋንቋ ራሱ ትራንስሌሽን ላይ ከፍተኛ አኮሞዴሽን ይሰራል። አኮሞዴሽን ትሰጣል። ከዛ በተረፈ ግን ዋናው ኦፕሬቲንግ ላንጉዌጁ ደግሞ አለ። የሆነ ሰውዬ ሰልፍ ላይ ወጥቶ በኢንተርቪው ጊዜ ኢሳት ላይ ምናምን ኤቪደንስ አይቀርም። ልደቱ አያና በኦሮምኛ ነው የተዳኘው። ልደቱ አያና የዛሬ ዓመት ታስሮ የዛሬ 2 ዓመት ታስሮ ወዲህ ታከን ባውት ይሄ ሆነው ደብረ ዘይት ነው። ምንድነው የምታወራው አያና? ቆይ ልደቱ አያሌው ምን አስቦ ነው ፍርድ ቤት ቀርቦ በኦሮምኛ ነው የቀረበው ልደቱ አያሌው። ሌላውን ተወውና ምንድነው የምታወራው? በእኛ መነጋገር ስለማይችል ኦሮምኛ ለልደቱ ስማ ቆይ ቅድም ላይ የስልጣን ባለቤትነት ምን ይሄንን እኮ ህዝቡ አዮ የስልጣን ባለቤት አድርጎት አመጣው። ኦሮሞ የስልጣን ባለቤት በቋንቋ ኦሮሞ የኦሮሚያ ክልል የኢትዮጵያ እስከሆነ ድረስ በአማርኛ መናገር ካልቻልኩኝ አንተ ግን ኢትዮጵያ አማራ ናት። ስማ ይኸውልህ አንተ ወላይታ ህዝብ 99% የወላይታ አሁን ማን ቤት ሊያደርግ ነው? አድሬስ እንዴት እንደምናወራ አንድ ቃል ሳልናገር ወላይታ አልፈልግም ተላለቀ። እንደዛ አይደለም። ወላይታ 99% የሆነበት አካባቢ ላይ ህገ መንግስቱ ማጆሪቲ ወላይታ በሆነበት በአማርኛ ለመረዳት መንገላታት የለበትም። ልደቱ አያሌው መጥቶ እዚህ ይዳኛል ብሎ ገና ለገና ለሱ ብሎ ጌቶች አይደሉም ነው። ማጆሪቲው ያለበት ቦታ ላይ በቋንቋው ይስተናገድ ነው የሚያስፈልገው። አስተርጓሚ የሚያስፈልገው ከሆነ 1% ሰውዬ ያ ሰው ማይኖሪቲ የሆነ ሰውዬ ራይቱ ይከበርለት ይተርጎምለት። ግን ለሱ መብት ተከብሮ የሱ ስልጣን ተሰጥቶት 1% አማርኛ ስለሚችል 99% በአስተርጓሚ ይኑር የሚለውን ነው የገለበጠው። እሱም ኢትዮጵያዊ ነው። ወላይተኛ ተናጋሪው ኢትዮጵያዊ ነው። ስለዚህ የሱ በአካባቢው ላይ የሚማርበት የሚጠቀምበት ሰልፍ አድሚኒስተር ያደርግ ነው። አንተ ደግሞ አማርኛ ተናጋሪ ነህ፣ ሀገርህ ነህ፣ ወላይተኛ አትችልም አይደል? ለአንተ ደግሞ ይተርጎምልህ በአማርኛ እኮ 99% ለአንተ ተብሎ አይተረጎምለትም። ከሰው በላይ ነኝ የሚለውን ተው ነው ያለሁት አያና 99% በቋንቋ ይዳኛል አልኩ። ፍርድ ቤት ኦሮሞ በቋንቋው ይዳኝ። እኔ ኢትዮጵያ ሰፊ ህዝብ አማርኛ ነው የሚናገረው። አማርኛ የሚናገር ሰው ደግሞ ኦሮሚያ ክልል በአማርኛ መዳኘት አለበት። በመጀመሪያ ደረጃ ኦሮሞም በኦሮሞኛ አይደል ይሆን ፌርም ይሆን። እኔ ለምን ማይኖሪቲ ያልሆነ ሀገሬ ነው። የኢትዮጵያ ቋንቋ አብይ አህመድ በኦሮምኛ አይደል ኢትዮጵያን አድሬስ የሚያደርገው በአማርኛ ነው የሚያደርገው አይደል? ፓርላማ ቁጭ ብሎ የኢትዮጵያ በምንድን ነው ሀሳቤ ልጨርስ። አብይ አህመድ ለኢትዮጵያ ህዝብ በኦሮምኛ አይደለም አድሬስ የሚያደርገው። አብይ አህመድ የሚያወራው በአማርኛ ነው። አማርኛ የኢትዮጵያ ህዝብ መግባቢያ ቋንቋ ነው። አንድ ሰው አማርኛን እንዳይናገር ኦሮሚያ ክልል ላይ ከከለከልከው ማንነቱ ላይ ጫና እያደረክበት ነው። አማርኛን ጥል እንደሆንክ ነው የሚያሳየው። ዘረኝነትን ጭምር ነው የሚያሳየው። ቢኮዝ የአማርኛ የኢትዮጵያ እኔ እናንተ የምናወራው ዞሪ ሊሆን እኔ እናንተ በአማርኛ የምናወራው ዛሬ አያና እኮ ኦሮምኛ ቢያወራ እኔ እናንተ አንሰማው አይደለም እንዴ? ሆነስትሊ እንነጋገር። ግን አማርኛ ሳይችሉ እኮ አይደለም ዳኞቹ ወይም አማርኛ ሰው እዛ ፍርድ ቤት እንዳይቀመጥ ለምንድን ነው የሚያስተረጉመው? በአገሩ ቋንቋ ለምንድን ነው የምታስተረጉመው? ተሚደ የኢትዮጵያ ቋንቋ ልመልስልህ። ቆይ ዮኒ የኢትዮጵያ መንግስት የሚናገረው በአማርኛ ሆኖ አማርኛ ቋንቋ የፓርላማ ቋንቋ ሆኖ አማርኛ ቋንቋ ለምንድን ነው የሆነው? ወደዛ እንሂድ እንዴ? አዳምጠኝ። ያ ሆኖ ሳለ ኦሮሚያ ክልል ላይ ግን አንድ ሰው በአማርኛ አይዳኝም ማለት አንድ የአማራ ቋንቋ ጠልነት ነው። ሁለት ያንን ሰው መጨቆን ነው። ያንን ሰው መብቱን አለማክበር ነው። ለምሳሌ አማርኛ የሚናገረው ሰው የሆነ ማይኖሪቲ አይደለም ታውቃለህ። አማርኛ የሚናገር ሰው ሰፊ ነው። ኢትዮጵያ ውስጥ በጣም ሰፊ ነው። 90% የኢትዮጵያ 80% ኢትዮጵያ ውስጥ በአማርኛ ይናገራል። ሁሉ ቦታ እውነት አይደለም። ይሄን አንድ ጊዜ አያና ለበላይነት ፖለቲካ ምልህ ይሄንን አያና ቆይ አይደለም። እሺ ለምን ላድርግና አንተ አስተያየት እንድትሰጥ ፈልጋለህ። የኢትዮጵያ የትግራይ ህዝብ
የተማረው ህዝብ ፊደል የቆጠረው ህዝብ ከተማ የሚኖረው ከትግራይ 3 ሚሊዮን ህዝብ ቢኖር አጋርንችዩ 2 ሚሊዮን ህዝብ አማርኛ ይችላል። 1 ሚሊዮን አይችልም እንበል። የአማራ ህዝብ ሙሉ አማርኛ ተናጋሪ ነው። የደቡብ ህዝብ 30 ሚሊዮን ሁሉም ብሔር ብሔረሰብ ማለት ነው 30 ሚሊዮን ወይም 20 ሚሊዮን ደቡቦች ቢኖሩ ከዛ ውስጥ ግማሽ ፐርሰንቱ አማርኛ ይናገራል። የኦሮሞ ህዝብ 30 እና 40 ሚሊዮን ቢሆን ግማሹ አማርኛ ይናገራል። ከግማሽ በላይ አማርኛ ይናገራል። የኢትዮጵያ ህዝብ ማጆሪቲ አማርኛ ተናጋሪ ነው። ማጆሪቲው ኦሮሞን ጨምሮ አማራውን ጨምሮ ሁሉንም ጨምሮ ማለት ነው አይደል? ማጆሪቲው አማርኛ ይናገራል። በኦሮምኛ እንግባባ፣ በትግርኛ እንግባባ፣ በአማርኛ ግን ሁላችንም እንግባባለን። አትሊስት ብዙዎቻችን እንግባባለን። ይሄንን ቋንቋ ሰው እንዳይግባባበት ከከለከልክ ከዛ ቋንቋና ከዛ ህዝብ ጋር ጭቆና ችግር አለብህ ማለት ነው። ያንን ህዝብ ለማጥፋት ነው የምትሰራው ማለት ነው። ያና ይቅርና እኔ ልበል ባህሉ እንዳይስፋፋ እያደረገ ያኔ ምን እንደሚሰማኝ ያና አንዴ ይቅርታ ጭቆና እያደረግንብህ ነው። ይቅርታ ጋር እኔ በጣም የሚቆጨኝና የሚያንገበግበኝ ነገር በደነዝነት የተነሳ የሌላውን እንዲህ ደም ስሬ እስኪገተር ተናልጄ የሌሎችን ቋንቋ አለመቻሌ ጉዳት አለ። የተጎዳሁት እኔ ነኝ። አሁን ሌላ ከአማራው በስተቀር ሌላው ማህበረሰብ ሁለተኛ ቋንቋ አብዛኛው ተናጋሪ ነው። የእኛን ዊክነስ የእኛን ድክመት ሌሎች ላይ መለጠፋችን ነው የሚያሳዝነኝ። አሁን ለምሳሌ ኦሮሞም ሆነ የትግራይ ልጅ ብታመጣ ትግርኛ ችሎ አማርኛ ይችላል። የወላይታን ልጅ ብታመጣው ወላይተኛ ችሎ አማርኛ ይችላል። የኦሮሞን ልጅ ብታመጣው ማጆሪቲው ኦሮምኛ ችሎ አማርኛ ይችላል። የሌላው እያንዳንዱ ማህበረሰብ ሌላውን ብታየው ከአማርኛ ሌላ የራሱን ቋንቋ አብጠርጥሮ የሚናገር ነው። የኛ ዊክነስን ደግሞ ልዘግበን አማርኛ ስለተለመደልን ብለን የሌላውን ካልቸር ለመናገር ለማወቅ ፈቃደኛ አይደለንም። ሊጫንብኝ ነው ትላለህ። ሌላውን ጭናል እኮ ኢትዮጵያ ላይ መቼም የሆነ ወቅት ላይ የአማርኛ ቋንቋ ወዶም ሳይሆን ተገዶ የሆነ ሰው አጥንቶታል። የሆነ ሰው ተገዶ በሆነ ጊዜ ላይ አማርኛ ኮምፕሊትሊ ኢትዮጵያ ላይ እንዲነገር ተደርጎ ናው the problem is ሌላው ጋር ስንሄድ ኦሮሚያ ላይ ተወልዶ አድጎ ቤተሰቦች መርቶ ምን ብሎ ኦሮምኛ የማይተነፍስ ሰው አለ። የሆነ ቦታ ላይ ወላይታ ላይ የተወለደ የአማርኛ ተናጋሪ ሆኖ ምንም ጆሮም ብቆርጠው ወላይትኛ የማይናገር አለ። ዶርዜ ላይ ሀዲያ ላይ ምናምን ተወልዶ ያደገ ቤተሰብ የመሰረተ ጆሮም ብቆርጠው የማይሰማ አለ። this is our problem የኛ መስቴክ እንጂ የነዛ የተናጋሪዎቹ መስቴኮች አይደሉም። እነሱማ ለምደውታል አማርኛው። የኛ ደነዝነት ነው ያለመደው እንጂ የነሱ ችግር አይደለም እያልኩ ይሄ ንግግር ክል አይደለም። ለመሰለም አይሆንም። ብዙ አማሮች ኦሮሚያ ክልል ኦሮምኛ የሚችሉ ብዙ አማሮች አሉ። በቋንቋ የሚማሩ በቋንቋውን በደንብ የሚያቀላጥፉ አይችሉም። በአስተርጉ መቅረቡ እያልከኝ አይደል እንዴ? ካለው ለምን ይከራከራል? የማይችሉም አሉ ብዙ አሉ። ሁሉም አይደለም እኮ አዳምጠኝ። ሁሉም እኮ አይደለም የማይችሉት። የማይችሉት ደግሞ መብታቸው ነው። አንደኛ ማወቅ ያለብህ ነገር ቆይ ላስረዳ። እኔ ይሄ ራሱ አርጊውመንቱ ትክክል አይደለም። ለምን መሰለህ? አንድ ሰው ወዶ ነው ኦሮምኛ መማር ያለበት። ወዶ ነው ወላይተኛ ደግሞ ይማራል። አማራም ሲሄድ ኦሮምኛ ይማራል። ከኦሮሞ ጋር ተጋብቶ ይኖራል። ኦሮሞን አግብቶ የሚውል ሰው ኦሮምኛ እንዴት አይችልም? በደንብ አድርጎ ይለምዳል፣ ይናገራል። ብዙ ቦታ የሚኖር አማራ ብዙ አለ። ቆይ አዳምጠኝ። እኔ እያልኩ ያለሁት ከተማ ውስጥ ይኸውልህ፣ እነዚህ አሁን ደብረ ዘይት፣ ናዝሬት ምናምን እነዚህ እኮ በብዛት ኦሮምኛ ራሱ የሚነገርባቸው ከተሞች አልነበሩ። አሁን እነዚህ ይሄ የኤትኒክ ፌዴራሊዝሙ ሲመጣ ከተሞቹንም ጭምር ኦሮሞ ማድረግ ነው የተያዘው። ገባ? ግዴታ ኦሮምኛ ተናገሩ። የሚናገሩ ሰዎች ስልጣን እንዲይዙ፣ ቋንቋው የመንግስት ስልጣን እንዲሆን ተደረገ። መሀል ላይ የነበሩት ኦሮምኛ የማይችሉ ሰዎች ምንድነው እየተገፉ ነው፣ እየተገለሉ ነው የሚወጡት። ከመሀል ሀገር የሚሄዱ ለስራ የሚሄዱ ሰዎች አሁን አንተ ለስራ ሄደ መኪና እየነዳ ብትሄድ ናዝሬት ብትሄድ ቲኬት ብታገኝ ፍርድ ቤት ሰው ብትገጭ ፍርድ ቤት ትቀርባለህ። ፍርድ ቤት ብትቀርብ በምታውቀው ቋንቋ በአማርኛ የሀገሪቷ መግባቢያ ቋንቋ በሆነ በአማርኛ ትዳኝ። ኦሮምኛ አስተርጓሚ ተፈልጎልህ ሄደህ ጽፈህ ተንገላተህ ምናምን ነው የምትቀርበው። ለምን? ሀገሬ አይደል እንዴ? በሀገሬ ደረቴን ነፍቼ በአማርኛ ማልዳኝበት እነሱ ደግሞ መዳኘት የሚችሉበት አዳምጠኝ። እንደገና ደግሞ ዲማንዳቸውን አሁን ያያና ቋንቋውን ቻሉታ አዳምጠኛ ቆይ ልንገርህ አይደለም አያና እኮ ዲማንዱ አማርኛ ጎንደር ወስደህ ብታደርግ የኦሮሞ ጥያቄ የኦሮሞ ፖለቲካ ጥያቄ የኦሮሞ ጥያቄ ምንድን ነው ብትለው የፌዴራል ቋንቋ ይሁን የኦሮሞ ነው የሚል። ለምንድን ነው የኦሮሞ ፌዴራል ቋንቋ የሚሆነው ስትለው ኦሮሞ በቋንቋ መዳኘት አለበት። የት? አዲስ አበባ ላይ፣ የት? ባህር ዳር ላይ፣ የት? መቀሌ ላይ ኦሮምኛ እንዲነገር ይፈልጋሉ። አማርኛ ግን አለ ማይኖሪቲ ነህ አያና አየህ። አማርኛ ለምን ማይኖሪቲ አትሆን? ለምን አንድ ሰው አትሆን? በአማርኛ ኦሮሚያ ክልል እንድናገር የማይፈቅድልኝ ጨቋኝ ስለሆነ ነው። አየህ፣ የራሱን ይፈልጋል። አዲስ አበባ ላይ እንዲነገርለት ይፈልጋል። መቀሌ እንዲነገርለት ይፈልጋል። ባህር ዳር እንዲነገርለት ይፈልጋል። አንተ ግን ኦሮሚያ ክልል ላይ እንዲነገርለት አይፈልግም። በቋንቋ እንድትናገር ያላችሁ ወይስ እንዴት ነው የምናደርገው? ኦኬ፣ ይሄ ተናገር። አሁን እንዳታፍነው የምትፈልገውን ተናገር። የማየው ነገር ነው ነገር የኔን ድክመት ሌላ ሰው ላይ ያለጠፈ አንድ አማራ ሰው ወይ ጉራጌ ሰው ኦሮምኛ የምናገር መብት የለም፣ ግዴታ የለበትም። ኦሮምኛ አልፈልግም ማለት ይችላል። ባይዘው እኔ የምናገረው አማርኛ ነው። በአማርኛ ፍርድ ቤት መቅረብ እችላለሁ ማለት አለበት፣ መብቱ ነው። ኦሮምኛ ወዶ ነው መናገር ያለበት፣ ፈልጎ ነው መናገር ያለበት እንጂ
በጫና አይደለም መናገር። ቋዳምጠኝ አማርኛማ ያደገበትን አማርኛማ ያደገበትን ነው። እኔ ለምሳሌ ነገርኩህ እኮ እኔ የከተማ ልጅ ነኝ አይደል? የአዲስ አበባ ልጅ ኦሮሞን ተው። እሺ አንድ ወላይታ ልጅ ወላይትኛ ቤተሰብ ያደገ አማርኛ በምን አድርጎ ያውቀዋል? አዳምጠኝ። ኦኬ እሱን ነው ማውራት። አማርኛ ደቡብ ክልል የስራ ቋንቋቸው የነበረው ራሱ አማራ ነው። ከኢህአዴግ ጀምሮ በነበረው ብንሄድ ብሔር ብሔረሰቦች ከተባለ በኋላ ሌላው የራሱን ቋንቋ ቢሆን በደንብ ደፍሮ ደስ ብሎት እንዲያውም ራሱ ስሙን ሲጠራ ደስ ብሎ ደረቱን ነፍቶ መናገር የጀመረበትን ነገር አንነቨር ኮምፕላይን አንተ ልጠይቀህ እኔ ደስ ነው የሚለኝ ወላይታ በተወለድክበት ሀገር ላይ ይቅርታ ባደግክበት ሀገር ላይ በራስን ቋንቋ የራስን ባህል በምታውቅበት ሀገር ላይ አማርኛ መልመድ አለበት በጉልበት ተብለህ ከምትባል እንደ ሁለተኛ ቋንቋም ለምዶት ያ ህዝብ አማርኛን እንደ ቋንቋ አድርጎ ለምዶት ራሱ እየተነጋገረን ያለው የተቸገረው እኮ አማርኛ የምናገረው አብዛኛው ደነዞች የምንኖርበት ቦታ ላይ ካልቸሩን የምንወደው ነገር እነዛ ሰዎች ጋር እየኖርን አብረን እየበላን እየጠጣን አብረን ተዋልደን እየኖርን ለመናገር አለመፈለጋችን ነው። ከዊክነስ ከሌዚነስ የሚመጣ ነው። ኦኬ እሱ እንዳለ በተወሰነ መንገድ እሱ እንዳለ ይሁን። የኔ ግን ጥያቄ ከመብት አንጻር ነው እያወራሁት ያለሁት። ይሁን ሌዚነስ አሁን ስፓኒሽ ብትናገር እዚህ ሀገር ሞር አድቫንቴጅ አለ አይደል? ሁለቱም እንግሊዝኛና ስፓኒሽ አቀላጥፈህ ብትናገር አድቫንቴጅ ነው የሚበዛው። አማርኛ ኢትዮጵያ ኦሮሞኛ ብትናገር ወላይተኛ ብትናገር ሞር አድቫንቴጅ ይኖራል እንጂ አትጎዳም። ይሄንን እኔ እንደዚህ አይነት አርጊመንት እያደረግኩ አይደለም። ደቡብም ሆነ ኦሮሞ በቋንቋው መማሩ ደስ ይለኛል። ካልቸሩን ማወቁ ደስ ይለኛል። ባህሉን ማክበሩ ደስ ይለኛል። ራሱን በቋንቋው ራሱን ማሳደጉ ካልቸሩን መውደዱ ይሄ ለእኔ ደስ ነው የሚለኝ እያንዳንዱ ብሔር ብሔረሰብ። ግን ይሄ አማርኛ ተናጋሪውን ማግለያ መሆን የለበትም። አማራን ለመጨቆን መሆን የለበትም። ገባ? አማርኛ የኢትዮጵያ ቋንቋ ነው። ሰፊው ኢትዮጵያ የሚግባባበት ቋንቋ ነው። ይሄ ቋንቋ የኢትዮጵያ ሕዝብ መግባቢያ ሆኖ መቀጠል አለበት። ገብቷል? አንድ መሆን አለበት። ትስማማለህ አይደል? ኦሮሚያ ክልል ላይ እኔ ኦሮምኛ እንዲተረጉምልኝ አልፈልግም። አማርኛ የኢትዮጵያ ቋንቋ ነው። ጠቅላይ ሚኒስትሩ የሚያወራው በአማርኛ ነው። ኢትዮጵያ ጽሁፉ በሙሉ በአማርኛ ነው። ስለዚህ እንደ ውጭ ሀገር ዜጋ ኦሮምኛ ተናገር። አንተ አያና ሂድና ፍርድ ቤት በኦሮምኛ ይዳኝ። ሀብታሙ በሻ በኦሮምኛ ለምን የሚዳኘው? ሀገሬ ሆኖ አይ ጭቆና ነው የሚጭኑብኝ። ለምን እኔን መጨቆን ይፈልጋሉ? እየደገመብን እንዴት ነው ዮኒ? አንተ ትንሽ ሴንስ ኦፍ ዲሞክራሲ እንዴት በኦሮምኛ መዳኝ በአማርኛ መዳኘት መብትህ ነው። በአማርኛም የት ነው የምትዳኘው? ሁሉ ቦታ ላይ ቆይ አትክፈት። እንደገና ሊከፍት ነው ማይክ። ምንድነው ኦሮሚያ ላይ ምንድነው? ዝጋው ማይክህን። በቃ ያንን ሁሉ የማይሆን ነገር ስታወራ እኮ ዝም ብዬ እኮ ነው የምሰማ። ምንም ትርጉም የማይሰጥ ነገር እኮ የምታወራው። ሶ ማይክህን ሚውት አድርግና ስማኝ። ዳሰት ህዝቡ 90% 99% ማጆሪቲው ህዝብ የሚናገረውን ቋንቋ ተጠቅሞ ነው አካባቢው ላይ የሚተዳደረው። በራሱ ቋንቋ ነው የሚተዳደረው ማለት ነው። እሱ በቋንቋው የሚተዳደርበት ቦታ ላይ ጌቶችና ሀብታሙ መጡ ለነሱ ተብሎ የስራ ቋንቋ ይቀየር አይባልም። ማጆሪቲ ሩልስ ማይኖሪቲ ራይትስ ነው በዲሞክራሲ። በቁጥሩ ሰፊ የሆነው ሩል ያደርጋል። አንተ ደግሞ መብትህ ይከበርልሃል። መብትህ ምንድን ነው? ይተረጎምልሃል። ቢኮዝ ያለህበት ቦታ የስራ ቋንቋው የአካባቢው ሰፊ ህዝብ የሚጠቀምበት የስራ ቋንቋ። ለዚህ ነው በማንነት በስራ ቋንቋ ዲሊኔት አድርጎ ብሔር ብሔረሰቦችና ህዝቦች ራሳቸውን ያስተዳድሩ፣ በራሳቸው ቋንቋ ይተዳደሩ። ከዛ ለሰፊው ሀገር ደግሞ የፌዴራል የስራ ቋንቋ ይኑር፣ ፌዴራልን የሚመለከት ነገር ላይ የጋራ ይኑር ተብሎ የተሰራው። ኦሮምኛ የፌዴራል የስራ ቋንቋ ይሁን ስንል በቋንቋ እድገት ውስጥ የአማርኛ ብቻ ሳይሆን ኦሮምኛም ቋንቋ ቢኖር ባይሊንጓል ትሆናለህ፣ ሞር ኢንክሉሲቭ ይሆናል። የፌዴራሉ መንገድ ይከፈታል። ቋንቋው የቴክኖሎጂ የስራ እየሆነ እንዲያድግ ነው። ለቋንቋ እድገት የሚደረግ ፑሽ ኢኮኖሚ ጋር ይያያዛል፣ ከብዙ ነገር ጋር ይያያዛል። አንተን በግድ ኦሮምኛ ስለማናገር አይደለም። ኢትስ አባውት የኦሮሞን ህዝብ ፕሮስፔክት ስለማስፋት ነው፣ የኢንትረስት ጉዳይ ስለሆነ ነው እንጂ አንተ ላይ ለመጫን አይደለም። ግን 90% ኦሮምኛ ተናጋሪ ሆኖ አማርኛን አሰ ሰከንድ ላንጉዌጅ ምን ማለት ዘነዘና እንጀቹ ማይኒ ይላል እኮ ከናንገል እያለ ማለት ነው። አፍ በራሱ ሰፈር ውስጥ ማለት ነው ማጆሪቲ ሆኖ የሚኖርበት ውስጥ ገና ለገና ሀብታሙ ይመጣል ተብሎ ልደቱ ይመጣል ተብሎ እሱ በአስተርጓሚ በራሱ ቤት ላይ ማለት ነው ይኑር የሚለው የበላይነት ፖለቲካ ነው። ኢትዮጵያ ሀገሬ ስትል ማለት ነው ኢትዮጵያ ሀገሬ በአንድ ማንነት ስር በአንድ ቋንቋ ስር ለመሰፋት አልቻለችም። ተሞክሮ ነበር፣ ፌል አድርጓል። ለዛን ወደ ፌዴራሊዝም የገባ ነው። ፌዴራሊዝም ውስጥ ስትገባ እያንዳንዱ አካባቢ የራሱ ቋንቋ የራሱ ማንነት ያለው በዛ እንዲተዳደር መብቱን ስጠው፣ እሱን ራይት ስጠው። ስልጣኑ የእሱ ነው የሚባለው ለዛ ነው። ስልጣን የማጆሪቲ ነው፣ መብት ደግሞ የማይኖሪቲ ነው። ማይኖሪቲን መብት አትረግጥም። ምን ማለት ነው? አይ ኦሮምኛ ቋንቋ ስለማትችል ውጣ ከዚህ ሰፈር ማለት አይቻልም። ሀገሩ ነው ለሱ። አይ መዳኘት አትችልም ማለት አትችልም። ይዳኛል። በአካባቢው ቋንቋ በሚተዳደርበት ነው የሚዳኘው። ለሱ ይተረጎምለታል። ለእንግዳ ይተረጎማል፣ ለማይኖሪቲ ይተረጎማል። ለሀገሬው ህዝብ ለሰፊው ህዝብ ደግሞ በራሱ ቋንቋ እንዲዳኝ ይፈቅድለታል።
በፌዴራል ደረጃ ደግሞ የፌዴራል የስራ ቋንቋ አለ ሁላችንም የምንጠቀምበት ማለት ነው። እዛ ውስጥ አንድ ብቻ እንዳይሆን ኢንቲግሬት አድርጎ ሞር ቋንቋ ተብለ መጠየቅ እሱ ሌላ ጥያቄ ነው። ቦታው የሚኖርበት ቦታ ላይ ግን ወላይተኛ ተናጋሪው እንደምንም እየተንተባተበ እንደምን እሱ አመቱን ሙሉ ማለት ነው 99% ህዝብ እንደምንም ተጣጥሮ ነገ ገና ሀብታሙ የልደቱ መጥቶ ይዳኛል ብሎ በማይችለው ቋንቋ የሚዳኘውም ሰው አይችለውም። አቃቤ ህጉም መከራውን እያጣመመ እየተንትን እያለ ማለት ነው። ይሄ አስተሳሰብ ከኢትዮጵያ ዲኤንኤ ውስጥ መውጣት አለበት። ኢትዮጵያ ዲኤንኤ ውስጥ ያለው አንድ ትልቁ ችግር ምንድነው ታውቃለህ? አሁን አንተ ኦሮሚያ ክልል ተወልደህ እንኳን ኦሮሚኛ ሰባብረህ የምትናገር ከሆነ ደስ የሚል ነገር ነው። ሶ ኪዩት። አማርኛ ግን ሰብረህ ከተናገርክ የማይምነት ምልክት፣ ያለመማር፣ ያለማወቅ፣ ያለመሰልጠን ምልክት ነው። ገብቶሃል? በራስህ አካባቢ ላይ ከሆነ እሱ እኮ ወላይተኛ አንድ ቃል አይችልም። አሰብ እንትን ብሎ ምናምን ብሎ ሞክሮ ከተናገረ ሲያስቅ ምናምን ስፋኒ ቢኮዝ ለምን የስራ ቋንቋ የስልጣኔ ቋንቋ የእንትን ቋንቋ አይደለም። ቢሰባብረውም ቢያበላሸውም ኢትስ ጀስት ክሪኤሽናል ካልቸራል። አማርኛ እስካለ ይሄ አማርኛ እንኳን አስተካክሎ የማይናገር ነው ከዚህ ጋር ማውራው ነው የምትለው። ቢኮዝ አማርኛ መናገር የሲቪላይዜሽን የስልጣኔ አድርገህ ስለዋል ማለት ነው። ከዛ ውስጥ ወጥተናል። ፖለቲካል ሲስተማችን ሰልፍ አድሚኒስትሬሽንን አላው ያደርጋል። አሳች የወላይታ ህዝብ፣ የሀዲያ ህዝብ፣ የከምባታ ህዝብ በራሱ ቋንቋ በአካባቢው ላይ መማር፣ መስራት፣ መታከም፣ መዳኘት ይችላል። የማይችል ከሆነስ ቋንቋውን የማይችል ከሆነስ አኮሞዴት ታደርጋለህ። ለሱ አኮሞዴሽን ለሱ ነው የምትሰራው። ቢኮዝ እሱ ቁጥሩ አነስተኛ ነው እዛ አካባቢ ላይ፣ አገሪቱ ላይ አይደለም። እዛ አካባቢ ላይ ቁጥሩ እሱ አነስተኛ፣ ቋንቋውን በብዛት የሚናገረው ሰው ራይቱን ለሱ ነው የምትሰጠው። ስልጣኑ የሱ ነው ማለት ነው። እኔ አሁን ምስሊድ እያደረገ ያለ አያና ምንድነው? እኔ ማጆሪቲ ይሁን ማይኖሪቲ እዛ ኦሮሚያ ክልል ኦሮመኛ ለምን ተነገረ አይደለም እኔ አርጊው ታየው ምንድነው ትውስት ያደርጋል። ኦሮሞ ለምን በቋንቋው ተዳኘ፣ ወላይታ በቋንቋው ተዳኘ አላልኩ። አየህ ምንድነው እኔ ማይኖሪቲ ሆኜ መብቴ ለምን ተረገጠ? ምንድነው ይላል እሱ ማጆሪቲ ራይትስ ማጆሪቲ ሩልስ ማይኖሪቲ ራይት ነው። ራይት የመች ተከበረ ነው እኮ እያልኩ ራይት እኮ በቋንቋዬ የመናገር እኮ ነው። አየሁ ሲያጭበረብራዩ እዚህ ጋር በቋንቋዬ እንዳለ አዳምጠኝ። በቋንቋዬ የመዳኘት መብቴን እየረገጠ ገብቶሃል? በቋንቋዬ የመናገር መብቴን እየረገጠ ማይኖሪቲ ሩል ነው ይለኛል። ማጆሪቲ ሩል ነው ማይኖሪቲ ራይት። ራይቴን አላከበርክም። ራይቴን ረግጣል። ራይቴን ነጥቀኸኛል። ገብቷል? ጎንደር የምትኖረው አክስቴም እንደዛ ናት እኮ የእሷን መብት ይከበር ነው እኮ እያልኩ ያሉት እሱ በኦሮምኛ ጎንደር ላይ በኦሮምኛ ይዳኝ ነው። አሜሪካ ለምን ከሀገር ሳትወጣ ማለት ነው። ጎንደር የምትኖረው አክስቴም ደግሞ በኦሮምኛ ነው መዳኘት ያለበት። አንተ የምትለው አሜሪካ እንዴት እንደሚያስማማል ልንገርህ። አሜሪካ ላይ እኔ አሁን ለምሳሌ አሜሪካ ስንኖር አሜሪካ ላለን ሰዎች ማለት ነው እዚህ ሀገር ለምንኖር ምን ሆነ መሰለ እኔ አሜሪካን ሀገር ላይ እንግሊዝኛ ባልችል የራሴን ቋንቋ ተናጋሪ መጥቶ አስተርጉሞልኝ ነው ዳኛው በትርጉም ነው የሚያወራኝ፣ ሌላ ነገር የለው። አንተም የማታውቀው ወይም ደግሞ ማጆሪቲ የሆነ ቦታ ላይ ብትሄድ ለእኔ ተብሎ አማርኛ የሚናገር ዳኛ አይመጣልኝ ወይም የሆነ ዳኛ አይመጣም። ኢቨን ስፓኒሽ ቢሆን የሆነ ጀጅመንት ኮርት ብትቀርብ አሜሪካን ሀገር ኮርት ብትቀርብ ዳኛው አይደለም እንትኑን ተናጋሪ ስፓኒሽ ተናጋሪ ዳኛው አይደለም አንተ ምን ብትል ላይ እዛ ክልል ላይ ያሉ ዳኞች እነሱ በሚገባቸው ቋንቋ ትነግራቸዋለህ። አንተ ትራንስሌተር ይዘህ ትመጣለህ፣ ትዳኛለህ። አሜሪካም እንደዛ ነው የሚሰራው። እሺ ድምፅ አንደኛ አሜሪካ ይሄ አሁን አፕልና ኦሬንጅ ማወዳደር ነው። አፕልና ኦሬንጅ ቅርጻቸው እንጂ አይነታቸው አንድ አይደለም። አሜሪካን ሀገር እንግሊዝኛ 100% እንግሊዝኛ ተናጋሪ ነው። እንደ 1% እንኳን ሌላ ተናጋሪ ነው። ገብቷል ባለ ሀገሩ ማለት ነው። ምን እንደሆነ ቬትናሞቹ ምን ያህል እንደሆኑ ባቱ ላይ ምኑ ላይ ያለው ረሳው ነው። 90% ሚሊዮን ኢትዮጵያዊ እንግሊዝኛ ተናጋሪ አይደለም። 90% እንግሊዝ ተናጋሪ ነው። 10% የሚሆን ሌላ ዳይቨርሲቲ ያለው የራሳቸው ያለው ክራብ እዚህ ይክል ክራብ እሱ ችግር የለውም። እኔ ማውራው ኢትዮጵያ እኮ ማውራልህ እኮ ይሆን ኢትዮጵያ እኮ የኢትዮጵያ ፖፑሌሽን 130 ሚሊዮን እስከ 70 እና 80% በላይ አማርኛ ይችላል ይናገራል። አማርኛ እንዳንገለገል የሚደረገው እኔ ኦሮሚያ ቀቋን ይችላል በመጀመሪያ አዳምጠኝ። እንደ ሂስቶሪካሊ እንደምንም ይቻል ተገዶም ይቻል ተገርፎም ይቻል። ዋናው ነገር አሁን ፍትሃዊ ነገር ነው እያሰበን ያለ ነው አይደል? ስለ ፍትህ ነው። አዳምጠኝ ሆኔ ሂስቶሪካሊ እንዴት ቻለ ምናምን እሱ አርጊመንት ውስጥ አልገባም። በምንም መንገድ ይቻላል። ሌላው ይገባል። ለአንተ ስለተመቻ ያልገባ ለመሰለም አልገባው። ሌላው ይገባል። ለምን መሰለህ? ለምንድን ነው የኔን ፖይንት ከሰማኝ እንዳያና ያ ልጅ ነው ማውራ ያ ልጅ ይገባል። ለምንድን ነው ቋንቋ አዳምጠኝ። እንዳያና ኢንተርፕት ሰታኝ አንተ ላትል ትችላለህ። አማርኛ ተመችቶ ነው። የሀዲያ ልጅ ግን የሀዲያ ልጅ በራሴ ቋንቋ ፍሉወንት የምናገረውን አማርኛ እያንጋደድኩ ስለተናገርኩ ፋራና ሰገጤ እየተባልኩ ከማውራ በራሴ ቋንቋ ለምንድን ነው ያላስተማረኝ ብሎ እንደተጫነበት አድርጎ ሊያሰብ ይችላል። ይከና ኮምፕሌን ውጤ እኔ የሀዲያ ወንድሜን እየተንተባተብ ከአማርኛ አውራ ብዬ አላስገደድኩም፣ አልጠየኩም። የኦሮሞ ወንድሜን አማርኛ አውራ ላልኩትም። አዳምጠኝ
በኦሮመኛ ተዳኝ፣ በኦሮመኛ ጨፍር፣ በኦሮመኛ ዝለል፣ እሬቻን አክብር። ሀብታሙ በሻ ታቦት ሲያከብር ማርያም ማርያም እያለ ሲዘምር ከነጠላዬ ላይ አረንጓዴ ቢጫ ቀይ ያለው ብለህ በመቀስ አትቁረጥ። በፖሊስ አየር ነው። ቆይ ልጨርስ። ሌላ ርዕስ መስሎኝ መብቴን ነው እየነገርኩህ። ይሄን የቀላቀልኩት 78% ነው አሜሪካ ውስጥ እንግሊዝኛ ተናጋሪ። ልጨርስ ሐሳቤን። ለማንኛውም ማለት ነው እንግሊዝኛ ተናጋሪ 78%። እኔ አምገነ 78% ራሱ በቃ እኔ ማጆሪቲ መሆኑን እየነገርኩህ ነው። አይገናኝም ከኢትዮጵያ። ኖ አይ ፐርሰንቴጅ ስትሰጥ አንዳንዴ ቁጥር ስትሰጥ ስለማይ ሪሌቲቭሊ ስናወራ አፕሮክሲሜትሊ ስናወራ አንድ ሰው በግምትና እንዲህ ይሆናል ብሎ ሲያወራ አሁን እኮ በጣም በስ ማጆሪቲው እንግሊዝኛ ተናጋሪ ነው። 78% ብዙ ነው። አማርኛውም ኢትዮጵያ ውስጥ 78-80% ይሆናል። አማርኛ የሚችለው አያና አማርኛ ይችላል፣ ሽመልስ አብዲሳ አማርኛ ይችላል፣ ብርሃኑ ጁላ አማርኛ ይችላል፣ አብይ አህመድ አማርኛ ይችላል። አማርኛም ኦሮምኛ የማይችሉ ግን ብዙ ሚሊዮን ሰው መጥራት ይችላል። ገብቷል አባባሌ? ኢትዮጵያ ውስጥ አማርኛ አዳምጠኝ። ኢትዮጵያ ውስጥ ተገደው የሚሆን ወደው አማርኛ የሚናገሩ ብዙ ሰዎች አሉ። እኔ ያልኩት አያና በኦሮምኛ አትዳኝ አላልኩም፣ አትጨፍር፣ አትዝለል አላልኩም፣ ወላይቶም አያድርግ አላልኩም። ደስ ይለኛል። አም ሃፒ ፎር ዩ do what you like, do what you want። እኔን ግን አትጨቁነኝ። እኔን በአማርኛ ፍርድ ቤት ስቆይ ጨርስ ይሆን በአማርኛ ፍርድ ቤት ስቃይ ኦሮሚያ ክልል ነው ማውራት። አማርኛ የሚናገር የሚሰማ አማርኛና ኦሮምኛ የሚችል ከቻለ ጥሩ ነው፣ ለሁሉም እንዲያገለግል። አረ ፍርድ ቤት ጠፍቶ ነው እንዴ ዳኛ? እየቻለ እኮ ነው ማያስተረጉ። ያ እኮ ዲስክሪሚኔሽን እኮ ነው። ይሆን አጋራንቲዩ እያንዳንዱ አማርኛ ይችላሉ። እዛ የሚቀመጡ ፍርድ ተምረው ሄዱ፣ ዩኒቨርሲቲ ተምረው እኮ ነው የመጡት። እነዚህ ሰዎች እኮ አማርኛ ተምረዋል፣ ዩኒቨርሲቲ ተምረዋል እኮ አማርኛ እኮ ያውቃሉ እኮ። ዲስክሪሚኔት እኮ ነው የሚያደርጉ። አንተን ሂድና ጽፍ አስተርጉመና የሚሉ እኮ ሲያንገላቱ እኮ ነው። አማርኛ ስለሚጠሉ እኮ ነው። ያንተን መብት ስለሚረግጡ እኮ ነው። ማስተርጉሙን ነው እንደ ክፉ ነገር ያየው። ልጨርስልህ፣ ቆይ ዮኒ ልጨርስልህ። አዳምጠኝ። ዶንት ቴክ አ ሳይድ። አማርኛ ነው እንደሚሰጠው። አዳምጠኝ ዮኒ። ይኸውልህ እኔ እያልኩ ያለሁት ይኸውልህ መሰለህ፣ አሁን ኦሮሚያ ክልል ላይ ኦሮምኛ የሥራ ቋንቋ ይሁን የፍርድ ቤት ቋንቋ ይሁን እዛ ላይ ጥያቄ የለኝም። ኦሮሚያ ክልል ላይ ይሁን ደቡብ ክልል ላይ የትኛውም ሀገር ላይ የትኛውም ሶማሌ ክልልም ይሁን አማርኛ ቋንቋ የኢትዮጵያ ሰፊው ሕዝብ የሚናገረው ቋንቋ ስለሆነ የፍርድ ቤት ቋንቋ መሆን አለበት። ከኦሮምኛው እኩል ከሶማሌኛው እኩል የሥራ ቋንቋ መሆን አለበት። እዛ መስሪያ ቤት ውስጥ ዳኛ ካለ አማርኛ መናገር አለበት። ሁለት ኦሮሞ የሚናገር ካለ አንድ አማርኛ የሚናገር መቆም አለበት፣ ለአማርኛ የሚናገረው ተብሎ። ገብቶሃል አባባሌ? እዚህ ሀገር ስትሄድ ለምሳሌ ላይሰንስ ቢሮ ስትሄድ ስፓኒሽ የሚናገር ሰው አለ። ስፓኒሽ የሚናገር ሰው ስፓኒሽ የሚናገረውን ሰው በስፓኒሽ አውርቶ ያገለግለዋል። ለምን? የሥራ ቋንቋ እንዲሆን ተደርጓል። ይሄ እኮ ነው የተከለከልነው እኛ እኮ። ይሄን ነው እኮ የነፈጉን እኮ እነማ እና ያና አትናገር በሚሉ ነው። እኔ ዮኒ አንድ ነገር ልጠይቃችሁ። አንዳንድ ጊዜ በሃይፐርቦሊክ ነው ራሱ መለሰልኝ እኮ መልሶታል። እሱን አይደለም የምልህ ነው ጀስት ጀነራል መለሰው እኮ ሌላ አስተርጓሚ ታች ያለው ሰው እንዲሰማን ማለት ነው። ኖ ሌላ ሰው አለ ማለት ነው። ዮኒ ስራ ላይ የሚሰራው ላይሰንስ ቢሮ ስትሄድ እንግሊዝኛ የሚያወሩ ስፓኒሽም የሚችሉ ሰዎች አሉ። እነዛ ሰዎች ሰርቪስ ጊቨር ናቸው አይደል? ወይንም ደግሞ ሰርቫንት ናቸው፣ ሰርቪስ ሰርቫንት ናቸው፣ አገልግሎት የሚሰጡ ሰዎች ናቸው ማለት ነው። ኦፊስ ውስጥ በወደድክም ጠላም ስፓኒሽ የሥራ ቋንቋ ሆነ ማለት ነው። ከእንግሊዝኛ ጎን አይደል? እንደዛ ነው አይደል? እዚህ ሀገር። ስለዚህ ኦሮሚያ ክልልም ከኦሮምኛ ጎን ለጎን አማርኛ የሥራ ቋንቋ መሆን አለበት። እንዳሁን ግን የሚያደርጉት እነማን ናቸው? እና ያና ለምን? ለአማርኛ ጥላቻ ስላላቸው፣ ለአማራ ሕዝብ ጥላቻ ስላላቸው። አማርኛ ያወራ እዛ ጥላቻ አለ። በነገራችን ላይ ያወራ እዛ አይወድም አማርኛ ትለዋለህ። በአማርኛ ስማ፣ አማርኛ በጠላው ነው እንደዚህ ቅኔውን ምዘፍ አክሰንት የሌለው ሰው ይናምጥ አማርኛ ይተላል ማለት አይከብድም። ማን ነው የሚያስገድደኝ? አያና ኦሮምኛ ላይ ቢያርግስ ሁለት ሰው አያ ይሄ ነው ይሄን አስተሳሰብ አየሁ አይደል? ይሄ ነው ብልሹ አስተሳሰብ። ራትን የሆነ አስተሳሰብ ነው። አስተሳሰብ አላቸው የምንልህ ለምን እንደሆነ ታውቃለህ? አማርኛ ቋንቋ ተናጋሪ በሄደበት ቦታ ሁሉ ሌሎችን ሰላም ጤና ይስጥልኝ ዮኒ ቢታንያ ናወቀ ሰላም። ኦ ማይ ጋድ አድጋለች በጣም ዋው። እንደምን ነሽ? ትምህርት ተባረክልህ። ምን ማወቅ አልቻልኩም። ትልቅ ሰው አይደል? ስንት ዓመት ሆናት? 14 ማለት ማያ በአንድ ዓመት ተበልጣታለች። አንዴ ይወለዱ እንጂ እንደዚህ ናቸው። ከልዛፍ ነው ተነስተው ልጆች ያሳድግልኝ ጋር በእናትየው መውጣታቸው እውነት ነው። የጌታ ሰው አፌ ቆረጥ ይባል። አሁን የሚወራው ነገር በነገራችን ላይ ኢትዮጵያ ፖለቲካ ውስጥ ያለው ትልቁ አንዱ መርዝ ይሄ ነው። ፌዴራሊዝምን በሆነ አይነት የባህል ለጭፈራ ምናምን የሚውል የሆነ ለብሔር ብሔረሰቦች ቀን ለመጨፈሪያ ለመደነሻ በዓል ለመክበሪያ እንጂ በአተ ፈንዳሜንታል ሌቭል ለአድሚኒስትሬሽን ለፐብሊክ አድሚኒስትሬሽን የማንነት ልዩነቱ የቋንቋ ልዩነቶችን ሪስፔክት አድርገን እናስኬዳለን የሚለውን የፌዴራሊዝም ኤሰንስ ያልተቀበለ ነገር አለ። ፋይት ባክ የሚያደርግ እሱ ምንድነው? አማርኛ ቋንቋ ተናጋሪ አሁን አያና ይናገራል፣ ሽመልስ ይናገራል። you're talking about elites ኤሊትማ ለመሆን እኮ ሲስተሙ ውስጥ እኮ ፔኔትሬት አድርገህ ወደ ላይ የምትወጣበት አንዱ ነገር የፌዴራል የሥራ ቋንቋውን አቀላጥፈህ መናገር እኮ ግዴታ እኮ ነው አይደለ? የራስህ ህዝብ ውስጥ ማለት ነው የራስህ ኮንስቲትዩዌንሲ ውስጥ ወደ ላይ ለመውጣት ራሱ የራስህን ቋንቋ መናገር በቂ አይደለም የሚለውን እንደ ጥሩ ነገር ነው የሚያቀርብልህ። አሁን ሀብታሙ በሚለው መንገድ የሚሰራው መቼ መሰለህ?
ልክ እነ ፈረንሳይ እንዳደረጉት ስር በአንድ ማንነት ስር ማስገባትን አሲሚሌት ማድረግ ከተሳካልህ እሱ የሚለው ነገር 100% ይሰራል። ሰክሰስፉል ኔሽን ተሳለጠ ሁኔታ የአንድ ቋንቋ አንድ ማንነት አንድ አስተሳሰብ ይሆናል ማለት ነው። ይህንን ማድረግ የሚያስችል የኔሽን ስቴት ፓወር አልነበረውም። ኔሽን ስቴት ፎርሜሽን ነው በምኒልክ ጊዜ የነበረው ዝም ብሎ ባውንደሪን የማጽናት ምናምን ላይ በጣም ቢዚ ነበረ። ስትሬችም አያደርግም ገብቷል። ግብር ለማስገበር ምናምን የሚበቃ ያህል ስትራክቸር ለመገንባት ይችላል። ኃይለ ሥላሴ ጊዜ ክሊር በሆነ ሁኔታ በህግ ደረጃ ተሰምሮበት የኢትዮጵያ ብሔራዊ ቋንቋ ተብሎ አማርኛ፣ ብሔራዊ ሃይማኖት ተደርጎ ኦርቶዶክስ ተደርጎ ተሰራ ማለት ነው። ኃይለ ሥላሴ ኢንተራፕት ተደረጉ በሁለተኛው የጣሊያን ወረራ ማይግሬት አደረጉ። ተመልሰውም ሲመጡ ከዛ በኋላ የተማሪዎች ሙቭመንት ገለበጣቸው። ስለዚህ አልተሳካም ማለት ነው። የተማሪዎች ሙቭመንት ካስወደቃቸው በኋላ ማንነት ተኮር የሆኑ ትግሎች ኢትዮጵያ ውስጥ ተነሱ። ኢሪቨርሲብል መልሰህ ልትሄድበት በማትችል ሁኔታ በአንድ ማንነት ስር ሀገር መገንባት ከሸፈ ማለት ነው። አያና አንድ ማንነት ይኖረን አላልኩም። ቆይ ኖ እኔ ስላንተ አይደለም አውራው ኃይለ ሥላሴ ነው እንደሰማኝ። ቆይ ነው ልጨርሳ። ኖ እኔ እያወራሁ ያለሁት እኮ ሀገር ስለተገነባበት መንገድ ኦሮሞ ህዝብ በቋንቋ አልመጣሁም። አንተ ጋር አልመጣሁም። ገና ነኝ 1960 ላይ ነኝ ያለሁት። እየመጣሁ ነው ወደ አንተ። ገና አልተወለድክም። 60 ላይ ገና እየመጣሁ ነው። አንተ ገና አልተወለድክም አባዬ። አልተወለድንም ገና። እና ይሄ የኔሽን ስቴት ፌል አደረገና ኢትዮጵያ 19 ብትቆርጠው እንደ ግንድ እኮ ቆርጠህ ነው እንጂ እድሜው ሉሲ ስትሞት አባዬ ብሎ እኮ ሀገር የረበሸ ልጅ እኮ ነው። እና ስትራክቸሩ ፌል ካደረገ በኋላ 1991 ላይ የደርግ ስትራክቸር ሲወድቅ ማለት ደርግ ሲወድቅ ኢትዮጵያ የነበራት ሁለት አማራጭ ነበር። አንደኛው ባልካናይዜሽን ነው። እነኚህ ብሔር ተኮር ትግል ይዘው የመጡ ኦነጉ ኦሮሚያን ይዞ፣ ቲፒኤልኤፍ ትግራይን ይዞ፣ ሌሎቹም ኤርትራው እንደሄደው ሌሎቹ ተበታት ነው። ኢትዮጵያ ባልካናይዝድ የመሆን ነበር። ባልካናይዜሽን ሁኔታውን አይፈቅድም ነበር። ኢንተርናሽናል ኮሚኒቲውም ከሶቪየት ኮልድ ዎር የፈረሰበት ጊዜ ስለሆነ ኮር ስቴትን ኮኦርዲኔሽን ማፍረስ አይፈቀድም። ስለዚህ ባልካናይዜሽን አላው አልተደረገም። ቲፒኤልኤፍ ሩል የሚያደርገው የኮሌክሽን የኢህአዴግ የሚባለው ኮሌክሽን ተደርጎ እነ ኦነግ ወደ ውጭ ተገፍተው ራሱ ሃንድ ሜድ የሆነ ኦፒዲዮ ምናምን ተጠፍጥፋን የተሰራችው ምናምን ላይ እዛው ሰራርተውት ከቻሉ ማለት ነው። ፌደራል መልታይናሽናል ፌደራሊዝም ግዴታ ሆነ። ወይ ትበተናለህ ወይ መልታይናሽናል፣ ሁለት ምርጫ ነው ያለ። ለዚህ ነው ኢትዮጵያ ፌደራሊዝም ካሚንግ ቱጌዘር ነው ወይስ ሆልዲንግ ቱጌዘር? ሁለት አይነት ፌደራሊዝም ነው ያለው። ካሚንግ ቱጌዘር ነው ወይስ ሆልዲንግ ቱጌዘር የሚለው ዲቤት ሁሌ ያለው ለዚህ ነው። ካሚንግ ቱጌዘር ማለት ተበትኖ የራሳቸው ሀገር የነበሩትን ሰብስበህ አንድ ፌደራሊዝም ስታደርግ ነው። ሆልዲንግ ቱጌዘር ደግሞ ኦልሬዲ የነበረው እንዳይፈርስ በፌደራሊዝም ስታስረው ነው። ሁለቱንም አያሟላም፣ ሁለቱንም ያሟላል። መሀል ላይ ነው ያለኝ እንትና ጀነሪክ አይደለም። ኤኒዌይስ አሁን ባለንበት ሁኔታ ፌደራሊዝሙ አላው የሚያደርጋቸው ኢንጆይ የሚያደርጉት የፖለቲካ ስልጣን አላቸው ብሔረሰቦችና ህዝቦች። ይሄ በቋንቋ በአሰፋፈር በማንነት በሶሻል ፋብሪካቸው በስሪታቸው ተደርጎ ተሰርቶላቸዋል ማለት ነው። ስልጣናቸው በዞን እንዲመርጡ ስልጣንን አኳየር እንዲያደርጉ በራሳቸው ቋንቋ እንዲተዳደሩ የራሳቸው አካባቢ ሰዎች የሚናገሩ ቋንቋውን የሚናገሩ እንዲያስተዳደሯቸው። ይሄን አንፈልግም የምንል ከሆነ በጣም ብዙ አይነት ምርጫ የለንም። ወይ የራስህ ሀገር ነው የምትሆነው ወይም ደግሞ ተጨፍልቀህ አንድ ሀገር ኔሽን ስቴት ለመገንባት ነው የምትሞክረው። ኃይለ ሥላሴና ምኒልክ ፌል ያደረገውን which is impossible ማለት ነው። አመድን መልሰህ እንጨት ለማድረግ መሞከር ማለት ነው። የሚያዋጣን ነገር የጋራ ሀገር መገንባቱ ላይ የፌደራል ስትራክቸሩን መሀሉን እንዴት እናጠንክር፣ ያሉትን ልዩነቶች እንዴት አክብረን እንሄድ ነው። አንድ አካባቢ ላይ የሚኖር ሰው አማርኛ ቋንቋ የሚችሉ ሰዎች እዛ አሉ። እኔ በቁጥር አነስተኛም ብሆን እዛ አካባቢ ላይ እኔ ስለመጣው ፍርድ ቤቱ ለኔ ዳኛ ያቆምልኝ ማለት ራስህን በጣም ቴንፉት ቶል አድርገህ ማሰብ ነው። ገባ አይደለ? አንድ ኦሮሞ ተነስቶ ወላይታ ሲሄድ የወላይታ ህዝብ በኦሮምኛ ቋንቋ ለኔ ይዳኘኝ አይልም። አማርኛ ተናጋሪ ለምን እንደዛ ይላል? ወላይተኛ ተናጋሪ ጎንትን ባህር ዳር ላይ የባህር ዳር ፍርድ ቤት ጭቆና ደረሰብኝ በወላይተኛ የሚያወራ ዳኛ አላቆምልኝም አይልም። ለምንድን ነው አማርኛ ተናጋሪው በሄደበት ቦታ ሁሉ በሱ ቋንቋ የሚናገር ፈርስት ላንጉዌጅ ነው ማለት ነው። እሱ ፈርስት ላንጉዌጅ የሆነውን ፍሉዌንሲ ያለኝ ይቆምልኝ እንዴት ትላለህ? ምንድነው አማርኛ የሚናገር ሰው በቋንቋው እንዲዳኝ መጠየቁ ነው ኢፍትሃዊ ነው? ዲሞክራሲያዊ ነው እንዴ? እኮ ይተርጎምለት ወይስ ፍርድ ቤቱ ራሱ በሱ ቅርጽ ይሰራ ነው? በቋንቋ የመናገር እኔ አሁን ቋንቋ አማርኛ ነው፣ ኦሮምኛ አልችልም። አንድ ሌላ ቋንቋ የለኝም። ቋንቋ አማርኛ ነው። ወርንቹ ይሄንን ወርንቹ የሄድክ እሱ ነው እኮ የሆነ ቅድም የሚል እኮ ቋንቋ አማርኛ ኖ በቀላሉ ልመልስልህ። ኖ ስንፍና አይደለም፣ በቀላሉ ልመልስልህ። ሁሉ ግን ያንተን ቋንቋ አይደለም። አያና እኮ ዳይሬክሽን ነው ያውቃል፣ ግን ማጣመም ነው እኔ ያልካለው ሙሉ ለሙሉ ተረድቻለሁ እኮ አንተ ተረዳኝ። አያና ግን አውቆ ነው ሊሆን ምን መሰለህ እኔ ያልኩት አያና እንደሚለው ማይኖሪቲ እንሆን። እኔ አሁን ደብረ ዘይት ናዝሬት ኦሮሚያ ክልል ማይኖሪቲ ልሁን፣ እሺ ነኝ ልበል፣ ችግር የለውም። በቋንቋ የመናገር መብት የለም። ምንድነው የምትነፍገኝ? በቋንቋ የመገልገል ይኸውልህ ህገ መንግስቱ ዜጎች በቋንቋቸው እንዲገለገሉ ብሎ ነው። ኦሮምኛ የስራ ቋንቋ ይሆናል አይደል? ትግረኛ የስራ ቋንቋ ይሆናል አይደል? አማርኛ የኢትዮጵያ የስራ ቋንቋ ሆኖ ይሁን ማይንጅ የኢትዮጵያ የስራ ቋንቋ አማርኛ ነው። የኢትዮጵያ የስራ ቋንቋ ሆኖ ሳለ እኔ ኦሮምኛ
የስራ ቋንቋ ማልዳኝ ከሆነ ደርስ ሰምትን ሮም ምንድነው ያ የስራ ቋንቋ አይደለም ዲስክሪሚኔሽን ነው አይደለም የኢትዮጵያ የስራ ቋንቋ አይደለም የስራ ቋንቋ ኦሮሞኛ ኖ አስተካክል የስራ ቋንቋ አይደለም የፌደራል ኢትዮጵያ ፌደራል አይደል እንዴ ፌደራል ስቴት ነች አዎ የፌደራል ነው መንግስት ስትራክቸራችን የክልል አለን ፌደራል አለ ዮኒ ፌደራል ማለት አሁን አሜሪካ ሪፐብሊክ ነው አይደል ታውቃለህ ፌደራል አሁን ፌድ የሚባለው ዶናልድ ትራምፕ ምን አለ ለኒውዮርክ ሰውዬ ብትመረጥ ገንዘብ አልሰጠም ፌደራል ነው የሚለው አይደል ኃይል ያለው ነው የፌደራል ቋንቋ ማለት የኢትዮጵያ ቋንቋ ማለት ሌላ ነገር ልትሰጧት የኢትዮጵያ ቋንቋ አዳምጠኝ የኢትዮጵያ አሜሪካ ውስጥ ትዝ ይልሃል አብቲሽ ኖ 2020 የኔ ለሁለታችሁ የሚያስታርቅ አንድ አይዲያ አለ የሌላው ቋንቋ ተናጋሪ ለምን ሲያኮርፋ ላይ እኔ አሁን ሁሌ ጥያቄ የሚሆንብኝ ምን ሆነ መሰለ ወላይታው መጥቶ ጓዝ ይልብኛል አላየው ሀዲያው መጥቶ ጉራጌው መጥቶ ሌላው ብሄር በሙሉ they never said about the language እንደዚህ ሰርቭ አልተደረኩም ብሎ ሲያኮርፍም ሆነ ኮምፕሌን ሲያደርግ አይቻላል ስለነሱ ምን እኔ መብቴን መጠየቄ ወላይታው ለምን አልጠየቀም ሱማሌው ለምን አይ ዶንት ጊቭ ዳ እኔ ያልኩ ያለው እንደ ሀብታሙ በሻ እኔ ማውራው ስለራሴ መብት ዮኒ እኔ እናደርገው መሰለህ ሀብትሽ ያንተን እናደርገው መሰለህ አያላ ፕሪቪሌጅ እየጠየቁት አይደለም እሺ ገባን አሁን ያንተን የምናደርገው መሰለህ ኢትዮጵያ ስትሄድ ኦሮሚያ ክልል ላይ ወይም ደግሞ ወላይታ ላይ ምን ስትሄድ ስፔሻል የሆነ አስተርጓሚ ቀጥረን አማርኛም ወላይትኛም የሚችል ትግርኛም አማርኛም የሚችል ኦሮምኛም አማርኛም የሚችል ዳኛም ምንም እናቀርብልና ትፋታለህ ብቻ ሳይሆን በአጠቃላይ እኔን ለሚመስሉ አማርኛ ተናጋሪዎች ኢትዮጵያ ውስጥ መደረግ ያለበትን እኮ እየነገርኩ ያለሁት ከኦሮሚያ ክልል እስከ ሶማሌ ክልል ይሄ መደረግ አለበት ሶማሌ ክልል ላይ ለምን ኮምፕሌን አታደርግም አሁን ኦሮሚያ ላይ ከምታደርግ እኔ እኮ የምጠይቀው መብቴን ነው ዮኒ አዎ ሶማሌ ክልል ላይ የሆነ ነገር ሀፕን አደረግብህ በሶማሌ ቋንቋ ነው የሚተረጉምልህ ኮምፕሌን ታደርጋለህ ትክክል አይደለም እሱ ነው እኮ ያልኩት it is like that it is እኮ መስተካከል አለበት አይደል ምን አውራው ቅድም ስናወራ ስንጀምር ምንድን ነው ኢትዮጵያ እኔ ሶማሌ ክልል ላይ ብሄድ ሙሉ የሆነ የአራዳ ልጅ ፈልጌ ብራዘር አተረጓጉምና አጋጬ ነው ማለት ኮምፕሮማይዘር ዮኒ አንተ ኮምፕሮማይዘር መብትህን አንተ መብትህን ኮምፕሮማይዘር ጋር እኔ ደግሞ መብቴን እየጠየቅኩ መብቴን አያና ይፈቅድልኝ መብቴን ሌላ ሰው እንዲሰጠኝ አልፈልግም መብቴን I earn it እኔ የምፈልገውን I got it I want it I earn it የምፈልገውን ማግኘት ነው እኔ የምፈልገውን ማግኘት ቤዚክ የሆነ ነገር ለምን መሰለህ ሎጂካሊ የተሳሳተው ነገር ስላለች ምን መሰለህ ህገ መንግስቱ አያና አለ ነው ቀኑ ሙሉ አታወራ ህገ መንግስቱ እኮ ይሆን ለኔ ይፈቅድልኛል ያልፈቀዱት እኮ ለምን መሰለህ ስልጣን የያዙ ሰዎች ወያኔዎችና ህገ መንግስቱ የማይፈቅድልህ እሱን ተሳስተሃል ቆይ ስህተት ላይ ስህተት እንዳደረግ ይሆን አንድ ያዘ እቺ ብቻ ነገር አንድ ደቂቃ የሚጠሪ ሰከንድ ኖ ስህተት ስላለ አንድ ዋን ሰከንድ ትናገራለህ ቆይ አንዴ አንዴ ስህተት ላይ የተገነባ ስለሆነ ነው ገባኝ አንዴ ብልጽግና ኦሮሞ ላይ ነው የተመሰረተውን በልሽ ሶማሌ ክልል ሄድኩኝ አንተ እያልክ ያለው መብቴን ነው እያልክ ያለው አይደለ ሶማሌ ክልል ላይ ኤግዛክትሊ ለምን ተመሳሳይ ጥያቄ ለምን አታቀርብም እኔ እኮ እየጠየኩ ያለሁት ሁሉም ቦታ ነው ዮኒ እየጠየኩ ያለሁት ኦሮሚያ ክልል ብቻ አይደለም አማርኛ ቋንቋ ኢትዮጵያ ውስጥ እኩልነት እንዲመጣ የምትፈልግ ከሆነ ኦሮሚያ ክልል ላይ አማርኛ የሚናገር ሰው ቀና ብሎ መሄድ አለበት ስራ መስራት አለበት መንግስት መስሪያ ቤት በቋንቋው መቀጠር አለበት በቋንቋው ማገልገል አለበት ኦሮምኛ እንዲናገር መገደድ የለበትም ፍርድ ቤት ሲቀርብ አስተርጓሚ ያስፈልገው መብቱ ነው የሀገሪቷ ቋንቋ የሥራ ቋንቋ አማርኛ ነው ልጨርስ የወላይታ ልጅ አማራ ክልል ሲሄድስ ዘግበኝ እሱ ነው እኮ የምነግርህ የወላይታ ልጅ አማርኛ ከሄደ አማራ ክልል አዳምጠኝ ወላይታ ምናልባት እንደዛ አይደለም ቢኮዝ ቋንቋ የሚሰራው ዮኒ አሁን 88 ቋንቋ አለና 88 ቦታ ላይ ለየሁሉም ብሄር ይቀመጥ አትልም ለመሰለህ የማትልበት ምክንያት መሰለህ አሁን አሜሪካን ሀገር 78% እንግሊዝኛ ተናጋሪ ነው አይደል ማጆሪቲው ማለት ነው አማርኛ ኢትዮጵያ ውስጥ ማጆሪቲ ነው 70-80% የሚነገር ነው ወላይታው አማርኛ ካልተናገረ አስተርጓሚ ታውቃለህ ኖ አሁን እዛ ላይ አስተርጓሚ አይደለ አማርኛ ተናጋሪ የበላይ ነው አማርኛ ተናጋሪማ የበላይ ነው ማለት ነው ለአሜሪካን ሀገር 100% እንግሊዝኛ ሊሆን ይችል ነበር አሁን ቀንሶ ስንት ገባ ማለት ነው አሁን ራሱ በአሜሪካን ሀገር 78% ነው እሱ ኦኬ ኢትዮጵያ ብትሄድ ደግሞ ነው በፌዴራሊዝም የተነሳ አሁን ለምሳሌ ሁሉም የብሔር ብሔረሰብ የራሱን ቋንቋ ቢውልድ ማርጋሱ ቋንቋ መስራት አለበት በሚባለው ማጆሪቲ የሚለው ከዚህ በኋላ ተረት እንጂ is not happening ነው realistically ነው ሪያሊቲካሊ አይደለም እውነቱን ልንገርህ በአሁኑ ሰዓት ማጆሪቲ ተናጋሪ አማራ ነው ብትለኝ ሪያሊቲ የሚሆነው ለምን መሰለህ ኢትዮጵያ ውስጥ የኢትዮጵያ ስራ ቋንቋ ጠቅላይ ሚኒስትሩ የሚናገረው በአማርኛ ነው አልኩ ፍርድ ቤት አሁን የፌዴራል የስራ ቋንቋ አማርኛ ነው አይደል ትምህርት ቤት አማርኛ ይሰጣል አንድ ብዙ ብሔር ብሔረሰቦች የስራ ቋንቋ ስለሆነ ተምረውታል ስቶሪካሊም ደግሞ አማርኛ የኢትዮጵያ ቋንቋ ስለነበረ ብዙ ሁለት የሚናገሩ ሁለትና ሶስት የሚናገሩ አሉ በስተዋል ያስኬዳል አሁን አያና ሁለት ቋንቋ ተናጋሪ ነው ጥሩ ነው ኦሮሞ በቋንቋ መዳኘቱ I have no problem ሶማሌ ሁሉም በቋንቋ መገልገሉ ደስ ይለኛል መብታቸው ነው አከብርላቸዋል
የኔን መብት ግን ጨፍልቀህ አይደለም አንተ ቋንቋን የምታከብረው እኮ እያልኩ ነው። እኔ ሀብታሙ በሻ የከተማ ልጅ ነኝ። ቋንቋ አማርኛ ነው። ኦሮመኛን ለማወቅ ካልሆነ ለስራ ተገድጄ መልመድ የለብኝ። ትግረኛን አስገድደ ማስለመድ የለብም። እኔ አንተ ተገድጃለሁ ብላል የዛሬ 100 ዓመት ምኒልክ አስገድዶኛል ያልክ ዛሬ እኔን ማስገደድ የለብም። ገብቷል አባባል? ይሄንን መብቴን እኮ ላለማክበር ነው የሚሄዱት። ዮኒ ትክክል አይደለም ነው የኔ ጥያቄ። ገባ? እኔ እናንተ ዮኒ ከተማ አይ ቲንክ ረጅም ሰዓት እንዳይሆንብህ እንዳይደክም ተፍተፍ እያልክ ስማኝ። እኔ በነገራችን ላይ አሁን ሎጂካሊ ራይት የሚባለው መብት ማለት ወይም ራይት የምትለው የአንተ መብት የት ነው የሚጀምረው ይላል ጥያቄው። ጀስት ሎጂክ ስታጠና ዌር ዶዝ ዩር ራይት ስታርት? የአንተ ራይት የሚያልቅበት ቦታ አለ። መብትህ ሄዶ የሚያልቅበት ቦታ አለ። መብትህ ሄዶ የሚያልቀው የሌላኛው መብት የሚጀምርበት ጋር ሶ የሌላኛው መብት ዩር ራይት ኤንድስ ዌር ዘ አዘር ዋንስ ራይት ስታርትስ አይደለ? የኔ መብት የሚያልቀው ያንተ መብት የሚጀምርበት ነው። ባውንደሪ ያለው መብቴ ነው መናገር። ጥሩ አትናገር አላለህም። አንተ አሁን መብትህን ሄደህ ፕሪቪሌጅ ታደርገዋለህ አት ኤክስፔንስ ኦፍ የዛኛው መብት ደግሞ አለ። ያኛው በራሱ አካባቢ ላይ ያለው ፍርድ ቤት በሱ ቋንቋ በፈርስት ላንጉጁ በራሱ ቋንቋ ሰፊው ህዝብ እዛ አካባቢ ላይ የሚኖሩ ሰፊ ህዝብ በሚናገረው ቋንቋ ይተዳደራል። አሁን አንተ መብትህን ቆይ አንድ ጊዜ መብትህን የሄድክበት ቦታ ሁሉ ይዘኸው የምትሄድና አይደለም። መብትህ ባውንደሪ ያለው አንተ ተነስተህ ኢንፎርስ መች አደረኩኝ? አያና ለምንድን ነው የምትከራከረው? እንዴት እንዳደረክ ላሳይ ነው። አታቋርጠኝ። ያስረዳው ነው ይሄንን ንገረኝ። እያወራህን መስማት ትችላለህ። ሀብታሙ በሻ ዮኒ ማኛ ኦሮሚያ ክልል በአማርኛ መገልገላቸው ኦሮሞን ምንድነው የጫንባቸው? እሱ ነው። ቆይ ስማ እኮ እሱ ነው የምልህ። አንተ አሁን በምትናገርበት ሌቭል ማውራት ትችላለህ። አፍህን የሚይዝ የሚከለክል የለም። አካባቢው ላይ ያለው ፍርድ ቤት ዝቅተኛ የሆኑ ፍርድ ቤቶች፣ የአካባቢውን ህዝብ የሚዳኙ ፍርድ ቤቶች ለአካባቢው ህዝብ አኮሞዴት እንዲያደርጉ ነው ስትራክቸራቸው የሚሰራው። የመጠቀሚያ ቋንቋቸው የስራ ቋንቋቸው እዛ ቦታ ላይ የሚኖረው ህዝብ በሚናገረው ቋንቋ ለሱ መብት ነው ተሰጥቶት። ቢኮዝ ብዙ ነው፣ እሱ ማጆሪቲ ነው፣ ስልጣን አለው ማለት ነው። ኢንጆይ ስታርት ቆይ እሱ you're not okay hold on እኔ መቼ ምንም ችግር የለም። no you're okay ይኸውልህ አንተ እስከምትሄድ ድረስ you're okay። አንተ ስትደርስ ግን እዛ የነሱ መብት ላንተ ተሰጥቶ ዳኛ አለ፣ ፔፐር ሲስተም አለ፣ ፍርድ ቤቱ ቋንቋ አለ አይደል? ፍርድ ቤቱ ቋንቋ ዛሬ አማርኛ የሚናገር ዳኛ ጎን አንዱ ሰው ይሁን። አሁን ለምሳሌ ሶስት ዳኛ ካለ ሰምተናል እኮ እየደገምክ ነው። የሚናገር ይሁን ምን ችግር አለ? ቆይ ይኸውልህ አንተ ሆልድ ኦን አሁን እኮ እሱ ነው የምልህ እኮ አንተ የሄድክበት ቦታ ሁሉ ሳተላይት ራይት አለ። ሁለተኛ ሌላ ቋንቋ ተናጋሪ ነው። አዎ ዳኛ ልጅ ኤክስትራ ዳኛ አስረህ ነው የምትዞረው። ለምን ጌቶች ሲመጡ የምታስተናግድበት ቡፌ ውስጥ ነው። ያ ቀርቶ ሌላ ዘፈን መጥቶ 34 35 ዓመት በኋላ ነው እያልክ ያለው የእናንተ መብት አለ። የአዲስ አበባ ህዝብ ስንት ነው በቁጥር? አሁን እስከሚባለው ከ7 እስከ 10 ሚሊዮን እየተባለ ነው የምሰማው። ከ7 እስከ 10 ሚሊዮን ኦኬ 5 ሚሊዮኑ አማርኛ ተናጋሪ ነው እንበል እንደው በግማሽ በትንሹ አይደል? 5 ሚሊዮኑ በአጋጣሚ ከነዚህ 5 ሚሊዮን ውስጥ ለስራ ይንቀሳቀስ ኦሮሚያ ክልል። ይሄ ለምንድን ነው አስተርጓሚ የሚደረግ? መብቱ አይደለም ወይ የአዲስ አበባ በቋንቋ መዳኘት? በሀገሩ ላይ እንደ ሰከንድ ሚሊዮኑ ለእንትን ነው የሚሄደው፣ ፍርድ ቤት ነው የሚሄደው እንደ ኦሮሚያ ክልል አዳ ነው ዮኒ። እኔም ማውራ አታውቃለሁ ለመሰል እኔም ማውራው ፐብሊክ ሰርቪስ ነው እያወራል። ፍርድ ቤት ሊሆን ይችላል፣ ጽህፈት ቤት ሊሆን ይችላል፣ ቀበሌ ሊሆን ይችላል እያልኩ ያለሁት ይሄ ህዝብ በቋንቋ የመዳኘት መብቱ ነው። የሀገሪቷ ቋንቋ የፌዴራል ቋንቋ አማርኛ ሆኖ ሳለ አየህ እኛን ለመግዛት ነው እኮ አማርኛ እና ያለ የሚናገሩት እና የሚናገሩት ቢችሉም ኦሮምኛ ተናጋሪ ያደርጉናል። ቢችሉ እንደዛ በግዴታ ሊያደርጉን ነው ማለት ነው። አየህ የኔን መብት የማይፈቅዱ ከሆነ ኦሮሚያ ክልል ላይ መብት የአያና መስተዳደር የኦሮሚያ ክልል መስተዳደር ኦሮምኛውን ይናገር፣ ህዝቡን በኦሮምኛ አገልግል። አም ኦኬ ዊዝ ኢት ዊ ኦኬ ዊዝ ኢት ምንም ችግር የለብንም። ጎን ለጎን ግን አማርኛ ሰፊ ተናጋሪ ስላለው አንድ ሁለተኛ የኢትዮጵያ የስራ ቋንቋ ስለሆነ ሁለት ይሄ አንድ ሪፕሬዘንቴሽን ይኖረው ህዝቡን የሚያገለግል አማርኛ ተናጋሪው የሚያገለግል ማለት አያናን መጨቆን አይደለም፣ ኦሮሞን መጨቆን አይደለም፣ ምንም አያያዝም። ይሆን ይሄ ምንድነው? እኔን ለመጨቆን ነው የሚከለክሉ አማርኛ ተናጋሪውንና አዲስ አበባው ለመጨቆን ነው የሚከለክሉት እንጂ የወላይታ ልጆች በዚህ ነገር ኮምፕሌንስ ያደርጉ ኦሮሚያ ክልል ሰምተህ ታውቃለህ? የወላይታ ልጆች ወይ የሀዲያ ልጆች አልተዳኘንበትም ብለው ኮምፕሌንስ ያደርጉ ቅሬታዎች አይተህ ታውቃለህ? የዶርዜ የከምባታ የሀዲያ ኦል ዳት ሄይ መናን ተቀጣል መና ደህና ነሽ? ዮኒ ነው ሰላም በይ I got her here so she might know me with that. She might not know me for that. ታውቃለች እነ ፀጉሬ ላታርፈው ትችላለች። ታውቃለች። ኤኒዌይስ ሌላ የፈለኩት ምንም መሰለህ እንዳልኩ አሁን የሌላው ወላይታው ሀዲያው ከምባታው ኦሮሚያ ክልል የሚኖር ብዙ የነሱ የደቡብ ወንድምና እህቶቻችን የሚኖሩበት አለ። But I never heard them saying that በዚህ በኩል ካልተደረገልን እንደዚህ ተቸግረናል ብለው ሲወጡ ሰምቼ አላውቅም እያልኩ ነው ብራዘር። እኔ ቅድም ምን አልኩ መሰለህ? እኔ አሁን ህገ መንግስታዊ መብት ነው የጠየቁት ዮኒ።
ይሄ የኢትዮጵያ ህገ መንግስት አዳም ብለኛል ተቀብያለሁ እኮ ግን ወላይታ ፕሪቪሌጅ ምናምን እንዲያግዘኝ አልፈልግም። እኔ የምጠይቀው ዮናስ ምን መሰለህ ዮኒ ማኛ መብት ካለ መብትን መጠየቅ ሌላ ሰው ለምን መብቱን አልጠየቀም ለምን ሌላ ሰው መብቱን ለምን አላስከበረም አይባልም። ዮኒ የጠየቀው ራይት ነው ሮንግ ነው። አሁን እኔ አንተ መዳኘት ያለብን ምን መሰለህ ይዞ ላለመሄድ ነው ይውላ ለምን መብቴ ነው እኔ አስተርጓሚ ያስፈልገኝ ቋንቋውን ካወቀው ምንም ኖ ለምንድን ነው አስተርጓሚ የሚያስፈልገኝ ለምንድን ስለማችለው ነው ማችለውማ እንደዚህ አስተርጓሚ እኮ የሚያስፈልገው ቋንቋውን ጆሮ ቢቆርጣ አስተርጓሚ ሲኖር ምን ይደረጋል መሰለህ መብቴ እንዳይከበር የቃላት ግድፈት ሊኖር ይችላል ቴክኒካሊ ግድፈቶች በቋንቋ ይገድዳኝ እያንዳንዱን ሻጥር ላቀ ይችላል እያንዳንዱ ነገር ላቀ ይችላል አየህ ፍርድ ቤትም ሲሆን ማለት ነው ዊክነስ እያልከኝ ነው no it's not my weakness they take my right እንዳልኩ አስተርጓሚ ታላ አልፈልግም በዛ ደግሞ እንደገና ደግሞ ቋንቋውን ጫልን ብየው ምን ይሁንልህ ታዲያ መብቴን ያክብሩልኝ መብቴንማ ታይቶ በህገ መንግስቱ መሰረት አንተ ቋንቋውን ከቻልክ ወይ ተርጉሞ የሚመጣልህ ካለ መብት እልል ተደርጎ ይከበርልሃል ተባልክ። አማርኛ ካልተናገርክ ሞቼ ይገኛለሁ እያልከኝ መብቴ የሚከበረው የኔን አማርኛ ቋንቋ የሥራ ቋንቋ አድርገው ህገ መንግስቱ የሚፈቅደውን ሲያደርጉ ነው። ከዛ ውጪ ክልል አይደለም አላደረገውም ማለት እንዴ እኔ እኮ ክልል የሆነ ኦሮሞዎች መጡና ነው የኔ ክልል አይደለም አልፈልገውም አለ ይሄን ቋንቋ አልፈልገውም ማለት መብት የለውም። የፌደራል ለምን የለውም? አንተ መብት ካለ እሱ መብት እንዴት የለው? ለምን መሰለ መብት የማይኖረው የኢትዮጵያ ህገ መንግስት ሰው ህዝቦች የኢትዮጵያ ኖ አለ በቃ እኔ ኦሮሚያ የራሴ ክልል ነው ሌላ ክልል ላይ በጫረቀው ነገር የለም። በራሴ ቋንቋ ነው መተዳደር የምፈልገው። አዳምጠኝ አሁን ቅድም እኮ አያና ምን አለ ብሔር ብሔረሰቦች የራሳቸው መሬት የላቸውም ማለት ቅድም አይደል ብሔር ብሔረሰቦች በቋንቋቸው እንዲዳኙ ባህላቸውን እንዲያዳብሩ ሰልፍ አድሚኒስትሬሽን እንዲኖራቸው እንጂ ሌሎች ሌላ መማር ነው የሚያስማማን ሀብትሽ ይኸውልህ ሌላ አማርኛ ተናጋሪዎችን እንዲጨቁኑ አይደለም መብት የተሰጣቸው። አሁን የኦሮሞ ክልል የተሰጠው አማርኛ ተናጋሪውን ለማግለልና ለመጨቆን ከሆነ ዳስ ዘ ፕሮብለም እያልኩ ነው። ያ ነው እየሆነ ያለው። ለዚህ ነው የኦሮሚያ ክልል ጋር ችግር ያለው። ቋንቋ ቁመት እንትን አለው እንዴ? አሁን የቋንቋ ወገብ አለው ሻንጣ አለው ዳሌ አለው እንዴ የምትጨቃጨቅበት? ለምን ምን ማለት ነው? አሁን ለምሳሌ የሆነ ቋንቋ አሁን አማርኛ የሆነ አይደንቲቲ ነው ተጠቃሚ ከሆንኩኝ ይኸውልህ እዛ ሀገር ላይ በመጀመሪያ ደረጃ እንደሚወደው ነው አማርኛ ነው የሆነ ወደደው ማን ከለከለ አልከለከልክም ማን ጥለዋል? ችግሩ ምንድነው? ሌላ ቦታ ላይ ሄደ የሌላውን ካልቸር የሌላውን ነገር ላይ ኖ አሁንም እየጫንኩኝ እኔ በፈለኩት ፕሪቪሌጅ መጠቀም እችላለሁ አንተ ዝም ብለህ ብቻ ተጠቀም የራስህን እያልክ ነው ያለው። ይሄ ደግሞ አይሰራም። ስናከነ ሃፕን እያልኩ ነው። በአሁን ዘመን ላይ ማንም እንደሱ ብሎ የሚሰማ የለም። ወላይታ ጋር ብትሄድ በሱ ቋንቋ ተርጉመህ ትናገራታለህ፣ ተርጉመህ ትሰራለህ። አይ ካልክ ሂድና የምትፈልግበት ደግሞ በደንብ ያንን ቋንቋ ሰርቭ የሚያደርግ ክልሎች አሉ። በደንብ አድርጎ አዲስ አበባ ላይ ብትመጣ አማራ ክልል ብትሄድ እልል አድርጎ በዛ ቋንቋ አስተናግዶ ወዬ ብሎ የሚሸኛል፣ በዛ ቋንቋ ደግሞ ወዬ ብሎ የማይሸኛል አስተርጉመና የሚላል። ሁለቱንም መቀበል አለብን ነው እያልኩ ያለሁት። ሁለቱንም ተቀበል። በደንብ የሚያስተናግድ በዛ ቋንቋ ሳትጠየቅ ምን ሳትባል አስተርጓሚ ሰጥተህ የሚያስተናግድ አለ። በዛ ቋንቋ ደግሞ ማጆሪቲው ሌላ ስለሆነ አምጥተህ በአስተርጓሚ በደንብ ተስተናግደህ የምትሄድበት አለ። ሁለቱንም ሀብታሙ የሚልህ ነገር እኮ ቅድም ያነሳሁት ነው። ግልጽ የሆነ ቆይ ትጠይቀኛለህ። እኔ እኮ ጊዜ የምሰጥህ እኮ ትንሽ እኔ ስመጣ ደግሞ ረፍት እንድትሰጠኝ ነው። እየነዳህ አይደለ? ያዝ አድርገው ሀዝ ወዲ ሀዛዝ ድምፅህም ርቋል። ድምፅህም ርቋል። ትንሽ ራቅ ያለ ይሰማል። ድምፅ ያለ ይሰማል። አሁን አመጣው ድምፁ ባልነገር ነው ቢቀርብ አንተማ ማታ አውርጄብሃለሁ ቢቀርብ ይሻላል። ግን ይኸውልህ የሆነ አንድ ጥያቄ ልጠይቅህ እኔ እሺ ቆይ ይሄን መብት ነፈጋችሁኝ እናንተ ወይም መብታችን በመነፈጉ አይደል? እሺ ኦኬ እሺ በሱ ልስማማ። አያና ለምንድን ነው አዲስ አበባ 100% አማርኛ የሚናገር ህዝብ ላይ ለምንድን ነው ኦሮሞኛ ስራ ቋንቋ እንዲሆን የሚፈልገው? ለምንድን ነው አዲስ አበባ ላይ አምጥቶ እስኪ እኔን መልስልን እስኪ። ኖ እኔ አዲስ አበባ ላይ እኮ አይደለም መላው ኢትዮጵያ ላይ እኮ ነው የፌዴራል የስራ ቋንቋ ልክ አማርኛ የፌዴራል የስራ ቋንቋ እንደሆነ ሆልድ ኦሽ አዲስ አበባን ጨምሮ አይደል? አዲስ አበባን ጨምሮ አዲስ አበባ ነው ባንተ አርጊውመንት ይኸውልህ አዲስ አበባ ቱሪቲው አዳምጠኛ ቀድም ነው ቀድም አርጊመንት ምን መሰለህ ኦሮሚያ ማጆሪቲ ነው በክልሉና አማርኛ መነገር የለበትም ነው አይደል? እኔ ደግሞ ማለት አዲስ አበባ ማጆሪቲው አማርኛ ተናጋሪ ነው ማጆሪቲው ኦሮሞ እዛ ውስጥ 1% አይሆንም። ልንገር ኦሮሞኛ ተናጋሪው ማለት ነው ኦሮሞ ቢሆን እንኳን 1% አይሆንም። 1% የምታወራው ነገር ተው ብለንህ ቅድም በአሜሪካ አሳየንህ ምንም አልማር ያልከን ነገር ነው። አሁን ይሄን የማይችለው ጥያቄ ፐርሰንት አትንካ ዝም ብለህ ተናገር። እሺ ፐርሰንቱን ትችዋለሁ። ግን አዲስ አበባ ላይ ኦሮሞኛ የስራ ቋንቋ እንዲሆን ማጆሪቲው አማርኛ ተናጋሪ ሆኖ ለምንድን ነው የምትፈልገው? የምትጠይቀው ጥያቄ ስህተቱ ሲነገር የማይክ የምትከፍተው ነገር ተው። አንደኛ ኦሮምኛ የስራ ቋንቋ አዲስ አበባ አጀንዳ ስፔሲፊክ የሚለው ምንድነው? የኦሮምኛ ቋንቋ ያድጋል፣ ይወለዳል፣ ያድጋል፣ ይሞታል። ይሄ ቋንቋ እንዲያድግ
ስለምፈልግ ይሄ ቋንቋ እንዲያድግ የስራ ቋንቋ መሆን አለበት፣ የቴክኖሎጂ ቋንቋ መሆን አለበት፣ የህዝቡን ተጠቃሚነት ያሰፋል። የፌዴራል የስራ ቋንቋ አንድ ብቻ መሆን የለበትም። ቢያንስ ትልልቅ የሚባሉት ሁለቱ ብሔሮች የሚናገሩት በሀገሪቱም ውስጥ በመነገር ሰፊ የሚባሉ ሁለቱ ላንጉዌጆች ይሁኑ። ኢንስቴድ ኦፍ አንቀጽ 5 የአማርኛ ቋንቋ የፌዴራል የስራ ቋንቋ ይላል። አንቀጽ 106 የአከራካሪ በሆኑ ነገሮች ላይ የአማርኛው ትርጉም የበላይነት አለው ይላል። ለአንዱ ቋንቋ የበላይነት ከመስጠት አትሊስት ሲደመሩ የሀገሪቱን 70% ያህል የሚያክሉ ማህበረሰቦች ያሉበት ክልሎች ያሉበት በፖፑሌሽን ብትሄድ በተናጋሪም እንደዛ ሰፊ የሆኑ ሁለት ላንጉዌጆች ይሁኑ። ለኦሮሞም ህዝብ የወደፊት ፕሪቪሌጅ ነው፣ ፕሮስፔክቱን ያሰፋለታል፣ ቢሎንጊንግነሱን ይጨምራል። ቢኮዝ የታሪካዊ መስተባበራችን ችግር አለበት። ጭቆናን የሚናገር ህዝብ ከመሆን የሀገር ባለቤትነትና የሀገር ተቆርቋሪነት ሀገራዊነትን የምናጠነክር ከሆነ ይሄ ጥያቄ ለህዝቡ ከተመለሰ ሀገራዊነትን ያጠነክራል። በትምህርት ደረጃ እንደ እንትን ይሰጥ፣ እንደ ኤሌክቲቭ ይሰጥ። ኦሮምኛን መናገር የሚችል ሰው ኤሌክቲቭ አማርኛ ይውሰድ፣ ሁለት ቋንቋ እንዲችል። አማርኛ መናገር የሚችል ሰው ኤሌክቲቭ ኦሮምኛ ይውሰድ። ዳት ዌይ ከሁለቱ የፌዴራል ስራዎች ሁለቱን የሚያውቁ ሰዎች የተሻለ የስራ ዕድል አለ፣ ህዝባዊ ትስስር ይፈጥራል፣ የሰዎች እንቅስቃሴ ይሰፋል። በመሀላችን ያለው የመራራቅ መፈራራት፣ ጥላቻ፣ ብሔር ጥላቻን እያከሰመ ይሄዳል። ለምን? ኦሮምኛ ተናጋሪው የፌዴራል መስሪያ ቤት ውስጥ ጎጃም፣ ጎንደርም ሌላም ቦታ ሄዶ ይሰራል ማለት ነው። ይቀናጃል፣ ህዝቡ ያስተሳስረናል። ትምህርት ቤት ሃይስኩል ላይ ኦሮምኛ ተናጋሪው አማርኛን እንደ ኤሌክቲቭ ሲወስድ፣ አማርኛ ተናጋሪው ኦሮምኛ እንደ ኤሌክቲቭ ይወስድና መልቲላንጓል የሆኑ ባይሊንጓል የሆኑ ሰራተኞች ህዝባዊ ትስስር ያጠነክራል። ለእነኝን ሁሉ አይቼ የፌዴራል የስራ ቋንቋ መሆኑ ወሳኝ ነው ብዬ ሪኮሜንድ አደርጋለሁ። ፌዴሬሽኑ ግን ይፍረስ ወይም የፌዴራል ስትራክቸሩ ይፍረስ አልልም። ለምን? ከዛ ራይት ኢንጆይ የሚያደርጉ መብት ኢንጆይ የሚያደርጉ ህዝቦች አሉ። እኛ አሁን ወላይታ ምናምን ስሙን ስለምናውቀው ነው የምንጠራው። ሌሎች በጣም ቁጥራቸው ማነስ ያልሆኑ በራሳቸው ቋንቋ ከመተዳደር የሚጠቀሙ ፍርድ ቤት ሄዶ አባትየው አስተርጓሚ ምናምን ሳያስፈልገው ራሱ የተበደለውን ተናግሮ ዳኛው በዛው ቋንቋ ሰምቶት በዛው ቋንቋ የሚፈርድለት እድል ያገኘ ህዝብ አለ፣ የሌላ ቋንቋ እንዲለምድ ያልተገደደ። ይሄ ሪያሊቲያችን ነው። እውነት ለመናገር እንደ ሀገር ለመጠንከር ለመተሳሰር አንድ ቋንቋ የምንናገር ቢሆን በጣም ትልቅ ፓወር አለው። ሁሉ ሀገር አንድ ቋንቋ ቢሆን። እሱ እንዲሆን ግን አመለጠ፣ ያባስ ሄዷል። ዳሽ ፓስያልድ መቼ አመለጠ ያባስ? አንድ አይነት ሀገር ለመስራት የተደረገው ልክ እነ ፈረንሳይ እንደተሳካላቸው እኛ አልተሳካልንም። ምኒልክ ጀምሮት ነበር፣ ኃይለ ሥላሴ ፕሮጀክቱን አስኬደው ከሸፈ። ሶ ይሄ አንድ ቋንቋ አንድ ማንነት የሚለው ነገር ተሞክሯል። እኛ ጋር እንግዳ የሆነ ወይ በጥላቻ የመጣ ነው ብዬ አላምንም። ዓለም ሁሉ እንደዛ ነበር የሚሰራው፣ በአንድ ቋንቋ ስር ነበር ራሱን የሚያስረው። ሞከርን፣ ከተበላ አንገድድም፣ በቃ ተበልቷል፣ እሱ አልፏል። አሁን ያለን እድል ተከባብሮ የሁሉንም መብት አክብረን